መሰረታዊ ዓላማቸው ይሄ ማህበር እንዳይፈርስ ቅዱስ ሲኖዶስ ትእዛዝ መቀበል የማይፈልግ ማህበር ነው። ክህነታቸው በተያዘ አባት ለ8 ዓመት አገልግሎት የተሰጠ ነው። የማህበሩ አካውንት ራሱ ቤተክርስቲያን ላይ የነበረውን ገንዘብ ነው የወሰደው። ታቦታቱን ሳይቀር የማህበር ንብረት ነው ብለው አስመዘገቡት። ባልተፈቀደለት ካህን ውስጥ ገብቶ ተክሊል ያደረገ ሰው ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። ሰላም ጤና ይስጥልኝ ውድ የቃለ ቀርኒ ሚዲያ ቤተሰቦቻችን እንደምናላችሁ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ ያሉ ወገኖቻችን በሙሉ እግዚአብሔር ከክፉ ነገር በሙሉ ይጠብቅልን። ዛሬ እንግዳ ይዤላችሁ ነው የመጣሁት። ለእናንተ ይሆናል ያልኩትን እንግዳ ነው ይዤላችሁ የመጣሁት። ሰሞኑን አንድ ማህበራዊ ሚዲያ ላይ መነጋገሪያ የሆነ ጉዳይ አለ፣ አጀንዳ አለ። የአቴንስ ኪዳነ ምሕረት ቤተክርስቲያን ጉዳይና ጳጳሱ የሚውረዱልን የሚል አጀንዳ እንዲሁም የተፈነከቱ ሰዎችንም ይዤላችሁ መጥቻለሁ። አይታችሁ ከሆነ ውዝግቡ ቀላል አልነበረም። 12 ዓመታት የቆየ ሚኒስትሪ ሚዲያ ያላየው የቤተክርስቲያን አባቶች የታገሉበት መንፈሳዊ ነገር እንዲቀጥል በጣም ልፋት የሚለፋበት አንድ አጀንዳ አለ። እኛ ጉዳያችን እዚህ ወገን ከሚል ጋር አይደለም አጀንዳችን። ዛሬ ጋበዝኩላችሁ አውሮፓና አካባቢው ላይ የሚገኝ በቤተክርስቲያን ጉዳይ አገልግሎት የሚሰጥ ወንድማችን ነው ይዘንላችሁ መጣን። ታዲያ እንዲህ ስንላችሁ አቴንስ ጋር ምን ያገናኘዋል ካላችሁ በአካል ሄዶ ተጋብዞ በቦታው ደርሶ አማክሮ ችግሮቹን አይቶ ከነሱ ጋርም ተማክሮ የተወሰነች የመፍትሄ እርምጃ ጀምሬ ነበር አለ። ስለዚህ ጀምረ ከነበረ ጉዳዩን ለኛ ማምጣውና ለህዝብ አምጣ አስማለን። ምንድነው ጉዳዩ ብለን ጠይቀነዋል። ስለ አቴንስ የድብድብና የውዝግብ ጉዳይ ጀርባ ያለውን እውነተኛውን ታሪክ ልንሰማ ነው ዛሬ። በዚህ ጉዳይ ላይ ቅሬታ ያላችሁ ማናችሁም ወገኖች መታችሁ በዋትስአፕም ልካችሁልን መረጃዎቹን ከፈለጋችሁ በዙም ሚቲንግ እያደረግን ቅሬታ የተሰማችሁ ማናችሁም ሰዎች መድረኩ ለእናንተ ክፍት ነው። የተዘጋ ለዚህኛው ቡድን ለዛኛው ቡድን ለዚህኛው ምናምን የሚባል ነገር የለንም። እኛ ከቤተ ክርስቲያን ጎን ነው የምንቆመው። ዛሬ ወደፊት ትላንትም የቆምነው ለዛ ነው። ዛሬም የምንቆመው ወደዚህ ነው። ወደፊት የምንቆመው ለዛ ነው። ስለዚህ ቤተክርስቲያን ደግሞ ሁላችሁንም ትፈልጋችኋለች። እዚህም ወገን ነኝ እዛም ወገን ነኝ ለምትባባሉት ሁሉ ነው የምናገረው። በነገራችን ከዚህ አንፃር መፍትሄያችንን የምናቀርብ ይሆናል። ዛሬ ራሱን አስተዋውቀን ወደ ፕሮግራማችን እንገባለን። በቅድሚያ እንኳን ደህና መጣ ወደ ሚዲያችን። እንኳን ደህና ቆያችሁኝ። ራስን እንድታስተዋውቀኝ ወደ አንተ ልምሰጠው። እኔ ላስተዋውቅ እችላለሁ፣ ግን ራስን እንድታስተዋውቅ ስለፈለኩ። መልካም። እኔ በስም ሊቀ ትጉሃን ደረጀ ነጋሽ እባላለሁኝ። በአገልግሎት በጣሊያን፣ ፈረንሳይ፣ ቤልጂየም፣ ቱርክ፣ ስፔን እና ማልታ ሀገረ ስብከት የህዝብ ግንኙነት ክፍል ኃላፊና በኢትዮጵያ ሃይማኖቶች ተቋም የአውሮፓ ቅርንጫፍ የቦርድ አስተባባሪ በመሆን የአቅሜን አገልግሎት እያገለገልኩ እገኛለሁ። በጣም በቤተክርስቲያን ቅጥር ነው በግል ከዚህ ቀደም በተለያዩ የቤተክርስቲያን አገልግሎቶች ውስጥ ለ24 ዓመት በጠቅላይ ቤተ ክህነት አገልግያለሁ። እንደ አጋጣሚ ተወልጄ ያደግኩበት ግቢ ጠቅላይ ቤተ ክህነት ግቢ በመሆኑ ማለት ነው። በኋላም ግን ወደ ውጭ ከሄድኩኝ በኋላ ከ4 ዓመታት በኋላ በግል ስራዎችም ስለምተዳደር ባሉኝ ጊዜያቶች አሁን በነገርኩ ኃላፊነት ውስጥ ያለምንም ክፍያ በነፃ ቤተክርስቲያንን ለማገልገል እድሉ ስለተሰጠኝ በዛ አገልግሎት ላይ ቆየው ነው ያለሁት ማለት ነው። በጣም አመሰግናለሁ። ለምን መሰለህ የጠየቅኩ መጀመሪያ ሊቀ ትጉሃንም ደረጀ
ደረጀ ነጋሽ አንድ ወዳጅ አለ። ደረጀ ነጋሽ ከማዕረግ ጀምሮ ሞክሼ ነው እና ብዙ ጊዜ የቤተ ክርስቲያን አጀንዳ ችግር ያለበት አጀንዳ ሲነሳ ጥቅም ያለው ሰው ወይ ጥቅም የሚያገኝ ሰው ይባላል ተለምዶ ስላለ። ምክንያቱም ጥቅም ያላት ቦታ ነች ግጭት ያላት ስለሚባልና ከሱ መጀመሪያ ማጥራት ስላለብኝ ነው ቀድሜ የጠየቅኩት ይሄንን ጉዳይ። ከቱርክ ጋርና ከአቴንስ ጋር የሚገናኝ ጉዳይ አለ። አንተም ገብቼበት ነበር ያልከንና መጀመሪያ እንዴት ሰማህ የሚለውን ነገር እና ወደዛ ቦታ እንዴት ሄድክ? ምክንያቱም በትሩፋት ነው የምታገለግለው ካሉት አውሮፓ ውስጥ ካሉት አንዷ አቴንስ ነችና እንዴት ሰማህ? እንዴት ሄድክ መጀመሪያ? አዎ በእርግጥ እንደምታውቀው ነገሮች በችግር ደረጃ ሲወጡ ዘመኑ የማህበራዊ ሚዲያ ዘመን ነው። እኛ ደግሞ ያለነው አውሮፓ ውስጥ ነው። የስራዬም ድርሻ የህዝብ ግንኙነት ነውና ከነዚህ ተዳምረው ነገሩን ለመስማት ቅርብ ነው የምትሆነው። የአቴንስ ጉዳይ ደግሞ ከዚህም በላይ ነው። ምክንያቱም ባለሳሳት ከ12 ዓመታት በላይ የከረመ ችግር ነው እየተንከባለለ የመጣ ሲታይ መፍትሄ የሌለው የሚመስል በተወሰኑ ቡድኖች መከፋፈል የተያዘ ነገር ግን ወደ ውስጥ ቢገባበት እና አሁንም ተገብቶበት ብዙ ችግር በቀላሉ ሊፈታ የሚችል ነገር ነው እና እኔም የሰማሁትኝ ከዛም አንግል ነው። ሁለት እንደተመደብኩኝ ሲሄድ የዛሬ 5 ዓመት አካባቢ በእኛ ሀገረ ስብከት ስር የሚተዳደሩ እንትኖችን ፋይሎችን ማየት ነው የነበረው ስራዬ እና እነሱን ስመለከት ግሪክ በጣሊያን ሀገረ ስብከት ስር ነበረች እና እንዴት ከኛ ሀገረ ስብከት ወጣች እና የሚለውን ነገር ስመለከት ይሄ ችግር ነው ከዛ ሀገረ ስብከት እንድትወጣ ያደረጋት። ምክንያቱም ቀደም ሲል የነበሩትን አባት በዚሁ በትግል በጭቅጭቅ አረጋዊውን አባት ብፁዕ አቡነ ሙሴን ከዛ እንደተነሱ ሰነዶች ያሳያል። ከዛ በኋላም የተመደቡት አሁን የጣሊያን ሀገረ ስብከት ያሉት ብፁዕ አቡነ ሕርያቆስ ናቸው እና ትልቁም ጥያቄ የፈጠረብኝ በችግር አፈታት ሂደት ውስጥ ብፁዕ አቡነ ሕርያቆስ በጣም የሚጠቀሱ ናቸው። አሁን እንኳን ብትመለከት ጣሊያንና አካባቢው ሀገረ ስብከት ላይ ያለውን ሰላም ስትመለከተውና ቀደም ሲል የነበሩ ችግሮችን ስትመለከት በምን አይነት የአስተዳደር ጥበብ እንደሚፈቱት ስላየውና ስለማወቅ ይህን ችግር መፍታት አቅቷቸው እንዴት አሳለፉት የሚል ጥያቄ ሁሉ አድሮብኝ ነበርና ከእሳቸው ጋር ስንናገር ብፁዕ አቡነ ኤልያስ አንደኛ አረጋዊ ናቸው፣ የሚደመጡም አባት ናቸው። ሲቀጥል ግሪክኛ ቋንቋ ይናገራሉ። አቡነ ኤልያስ ግሪክኛ ቋንቋ ይናገራሉ። ከዛ ቀደምም ያስተዳድሩት ነበር። መስራችም ጭምር ናቸው እና በዛ የተነሳ ችግሩን በቀላሉ ሊፈቱ የሚችሉት እሳቸው ናቸው ብዬ በማሰብ በመነጋገር እኔም ያሉት ነገሮች ያው ቅርብ ሀገረ ስብከት ስለሆነ እንተጋገዛለን በሚል ማልታ ወደኛ ሀገረ ስብከት ተጠቃላ፣ በምትኩ ደግሞ ግሪክ ወደ ነበረው ወደዛ ወደ ስካንዲኔቪያ ሀገረ ስብከት እንዲጠቃለል የተደረገበት አካሄድ ነው እና ችግሮቹን ከዛ አንጻር በቅርበት ለማየት ለመፈተሽ ችያለሁ ማለት ነው። እና እንግዲህ ወደዛ የሄድኩበት ምክንያት ደግሞ ችግሮቹን መጀመሪያ በስልክ ነበረ። ነገሮችን በቀላሉ መፍታት የሚቻልባቸው መንገዶች አንዳንድ ጊዜ ውስብስብ ይሆናሉ። ችግሮች በጣም በቀላሉ የሚፈቱ ችግሮች ወደ ላይ ተተኩሰው ወደ ሲኖዶሱ ይሄዱና ሲኖዶሱ ጋር ሲሄዱ ሲኖዶሱ ደግሞ ቅድሚያ የሚሰጣቸው ኬዞች ይኖራሉ። እንደ ችግሩ ክብደት ነው። ወደ ላይ በመዋቅሩ መሰረት የተለያየ ደረጃዎች አሉ። አስተዳደር ጉባኤ ይኖራል። ወደ ላይ ስትሄድ ደግሞ ቋሚ ሲኖዶስ ይኖራል። ስትሄድ ደግሞ ምልዓተ ጉባኤ ይሆናል እና አንዳንዱ ችግሩን አግዝፎ ላይ ይወስደውና ሲመለከቱት ወደ ታች ሲመልሰው ወደ ላይ ሲል እንደዛ ሲል እየተንከባለለ ይሄዳል። ይሄም ሊፈለግ ይችላል በችግሩ እንዲቆይ ለሚፈልጉ አካላቶች እና በዛ ምክንያት ሊሆን ስለሚችል በቀላሉ እኮ ማስተካከል ይቻል ይሆናል የሚል ሀሳብ ያድርብኛል። ከዛ በኋላ በስልክ የተወሰኑ ሰዎችን በስልክ ለማነጋገር ከዚህኛውም ወገን ከዛኛውም ወገን ለማነጋገር ሙከራ አደረኩኝ። ምክንያቱም አንድም ፕሮፖዛል አቅርቤ ነበረ። ቤተክርስቲያን አሁን ብዙ ግለሰቦች አሉ የጉዞ ወኪል እያሉ ወደ ኢየሩሳሌም ሀገር የሚወስዱ። እኔም አንድ ወኪል ነበርኩኝ በዘመኑ ከይሁዳ አቢሲኒያ ጋር አብሬ በመሆን ሰራ ነበረ። የእስራኤል ብዙ ሰዎች እናሳልም ነበር እየወሰድን። ይሄንን አሰራር የመጽሐፍ ቅዱስ ሀገር እንደመሆኗ መጠን እና ብዙ ገዳማቶች ያሏት ሀገር እንደመሆኗ መጠን በሀገር ስብከታችን ስር አሁን ቱርክ የኛ ሀገር ስብከት ነው። ብዙ የመጽሐፍ ቅዱሳዊ ታሪክ ያለበት ሀገር ነው። የግሪክ በጣም በርካታ መጽሐፍ ቅዱሳዊ መዳረሻዎች ያሉበት ቦታ ስለሆነ እነሱን አድርገን አሁን ያለንበትም ሀገረ ስብከት ደግሞ ጣሊያን እንግዲህ ታሪኩን እንደምታውቀው እነ ጳውሎስ እነ ሲላስ የታሰሩበት የተሰዉበትም ጭምር ቦታ ስለሆነ
ከዛ ጋር አድርገን ይሄ መንፈሳዊ ጉዞውን በዚህኛው አቅጣጫ ብንጀምረው ግን በሀገረ ስብከት ደረጃ ብናደርገው መንፈሳዊ ጉዞ ወኪሉን በሀገረ ስብከት ደረጃ አድርገነው ሀገረ ስብከቱን በፋይናንስ ራሱን መደገፍ እንዲችል የምናደርግበት የሚል ሐሳብ ስላለኝ አይኔ ግሪክም ላይ ነበር ለማለት ነውና ይሄን ሐሳቦችም ጭምር ሰላም ቢኖር እንዲመስራት ይቻላል፣ ጉዞችን ማዘጋጀት ይቻላል የሚል ሐሳቦች አነሳሁኝ። ከዛ ብዙ ችግሮቹን ከዚህ ጋርም ያሉትን ነገሮች መስማት ቻልኩኝ ማለት ነው። በዛ የተነሳ አንድን በዓል ያው አውሮፓ እንግዲህ ቪዛው ጥቅም እንግዲህ ሻንጋይ የሚባል ቪዛ ነው አውሮፓዎች የሚጠቀሙት። አንድ ጊዜ ቪዛው ካለ የትኛውም ሀገር ለመሄድ ችግር የለም። ስለዚህ መንቀሳቀስ ነው። በዛ አጋጣሚ ብዙ ሀገሮችን እሄዳለሁ። ወደ ፈረንሳይ እሄዳለሁ፣ ወደ ጀርመን እሄዳለሁ፣ ወደ ተለያዩ ሀገሮች እሄዳለሁ አውሮፓ ውስጥና አንዱን ቫኬሽኔን እዛ ሄጄ ክብረ በዓልን ባከብርና ኬዙንም በዛው ማየት ብችል የሚል ሐሳብ አደረብኝ። ከዛ በኋላ ወደዛ ሄድኩኝ ማለት ነው። ወደ ግሪክ ከሄድኩኝ በኋላ በጥምቀት በዓል ላይ ነበር የሄድኩት። የጥምቀት በዓል አደባባይ በዓል ነው። እሱን ተካፈልኩኝ። በዓላቱን በደንብ ከተካፈልኩ በኋላ መልእክት ጽፌ አስተላለፍኩኝ። እንደ ሃይማኖት ተቋማት የአውሮፓ ቅርንጫፍ ሰላም አስፈላጊ እንደሆነ ብዙውን ጊዜ ማዕከል አድርገን መንቀሳቀስ ቤተክርስቲያንን እንጂ ግለሰቦችን መሆን እንደሌለበት፣ ምክንያቱም ግለሰቦችን በተከተልን ቁጥር የግለሰቦችን ሐሳብ ነው ወደፊት የምናመጣውና ቤተክርስቲያንን ግን ማዕከል አድርገን የምንንቀሳቀስ ከሆነ እነዚህ ሁሉ ችግሮች በራሳቸው ተነው እንደሚሄዱ ማንንም የማይነካ ነገር ግን ሰላምን ብቻ መሰረት ያደረገ እንትናገ ህዝቡ ጥሩ ተቀባይነት ያንን ነገር ሁሉም ይፈልገዋል። ያው እንግዲህ መሪዎቻቸው የሚነዷቸው ሰዎች ናቸው ችግሩን ያስቀጥሉባቸው ያሉት እንጂ ህዝቡ ጋር የሚመራው ሰላምን የሚሰብከው ህዝብ ካገኘ የሚያጓጓ ህዝብ ነው። እንግዲህ እንደነገርኩ ቅድም በተለያዩ ቦታዎች ላይ የመሄድ ዕድሉ አለኝ። ወደ ፈረንሳይ፣ ወደ ጀርመን፣ ወደ ተለያዩ አውሮፓ ሀገሮች በምንቀሳቀስበት ጊዜ የምዕመናን ቁጥር በጣት የሚቆጠር በአብዛኛው ማለት ነው። ግሪክ ላይ ግን ስትመጣ በሺዎች የሚቆጠር 5000፣ 6000፣ 7000 የምትለው አይነት ህዝብ ነው። ሁለተኛ ሲያስተዳድሩት የኖሩትን ሰዎች በቤተክርስቲያን ስትመለከታቸው ትላልቆቹ የቤተክርስቲያን ተጠሪ አባቶች የነበሩት እነ ኑረዳ ኃይለ ልዑል ይኖሩበት የነበረ ቦታ፣ እነ ዶክተር መራዊ ሲመሩት የነበረው ቦታ፣ በጣም ትላልቅ የቤተክርስቲያን ተጠሪ አባቶች ሲመሩት የነበረው ቦታ በሊቃነ ጳጳሳት ደረጃም ስትመለከታቸው በጣም አረጋውያኖቹ የጥንቶቹ አባቶች ሲመሯቸው የመሰረቷትም ጭምር እነሱ ናቸው። አሁን እንግዲህ ቅደም በመነሻችን ላይ እንዳነሳው ነገሮች ከጥቅም ጋር ተያይዘው የሚመጡ መሆን ሲጀምሩ ክብደታቸው በዛ መጠን ነው አስቸጋሪ የሆነ የሚሄደው እና ሰዎችን ወደ ያቧደንክ የኔ ክለብ የኔ ቡድን እያልክ የምትቀጥልበት አካሄድ ነው የሚኖረው ማለት ነው፣ ጥቅም ሲኖር ማለት ነው። አለበለዚያ ግን ቤተክርስቲያንን ብቻ ማዕከል ታደርጋለህ። ሰዎች ቢያስቀይሙ እንኳን ይቅርታን እያስተማርክ የምታልፍበት እንጂ እኛ ጋር አሁን ሰፊ ናሉ እዛ ጋር ያሉት 15 ናቸው እዚህ ጋር ያሉት 25 ናቸው ወደሚባባለው ደረጃ አይኬድም ነበር ማለት ነው። እና አሁን ያ ችግር ወደ ጥቅም ዞሮ በከፍተኛ ሁኔታ እየሰፋ እንደመጣ ተረዳሁኝ። ባለማወቅ ደግሞ እዛ አሁን አንድ የተመሰረተ ማህበር አለ። እንግዲህ ስጠይቅ ማህበሩ የተመሰረተበት መሰረታዊ ዓላማ ሌላ ነበር። ልክ በቤተክርስቲያን የልማት ኮሚቴ እንደምንለው እዛ ደግሞ ሶማቴዮ የሚል አንድ ማህበር መስርተው ነበረ። አሁን በቅዱስ ሲኖዶስ እንዲፈርስ ትዕዛዝ ከተላለፈባቸው ነጥቦች አንዱ እሱ ነው። ቢሆንም ያ ሶማቴዮ የሚባለው ማህበር ራሱ ቃላቱ ሶማቴዮ ማለት በግሪክኛ እንደሰማሁት ማህበር ማለት ነው እና ያ ማህበር ሲመሰረት እንደ አንድ ሰበካ ጉባኤ እንደ አንድ ልማት ኮሚቴ በቤተክርስቲያን ጀርባ እንዳሉ ክፍሎች ሆኖ እንዲያገለግል ነበረ አጀማመሩ። በኋላ ግን አቅጣጫውን ስቶ ግለሰቦች መጠቀሚያ ደሞዝ የተደለደለለት ገንዘብ የመሰብሰቢያ ሲስተም ሆኖ የችግሩም ዋና ፖይንት እሱ ሆኖ በመቀጠል ላይ ነው ያለው እስካሁን ድረስ ማለት ነው። አሁንም ትልቁ ፖይንት እሱ ይፈርሳል አይፈርስም የሚለው ነው። እሱ ሲፈርስ የሚበተን አንድ ቡድን አለ፣ አደገኛ በጥቅም የተሳሰረ። አሁን የምናያቸው ነጥቦች ሁላ ስንመለከት ይሄ ችግር ስንል ተሰብስበው መጠራቀሚያቸው ይሄ ማህበር ሆኖ ታገኘዋለህ ማለት ነው። እና በዛ ችግር ውስጥ እዛው መሪ ሆነው በሊቀመንበርነት ደረጃ በሂሳብ ሹምነት በጸሐፊነት ሁሉ የነበሩ ሰዎች ግን ኬዙ ያልገባቸው በቀናነት የነበሩ ሰዎችን
ጥያቄዎች አቀረቡልኝ እዛ በነበርኩበት ጊዜ ማለት ነው። እዛ በነበርኩ ስለ ለበዓል ለማክበር በሄድኩበት ጊዜ በኋላ ውጭ ብለን ስንነጋገር ይሄ እኮ ከቤተክርስቲያን መዋቅር ውጭ የሆነ ነገር ነው። እንደ ማህበር ብዙ ትላልቅ ማህበሮችም አሉ ቤተክርስቲያን የሚያግዙ የሚረዱ እንደዛ ቤተክርስቲያኑ ጋር ህጓ ጋር ስርዓቷ ጋር ተመሳክሮ ጥሩ ሆኖ እያገለገለ ያለ ቢሆን ጥሩ ነው። ግን አሁን የችግር መንስኤ ሆኖ እንዲህ ያደረገ ያለ ማህበር ነው። ሁለተኛ ራሱን ከቅዱስ ሲኖዶስ በላይ ከፍ አድርጎ የሚቆጥር ማህበር ነው። እንዳየኸው ሊቀ ጳጳስ አውግዛለሁ የሚል ማህበር ነው። በውስጡ ያሉ አባላቶች ተነስተው ጳጳሳቱን እናወግዛለን የሚለው በአደባባይ የሚናገሩበት ማህበር ነው። ይሄ ማለት ሲኖዶሱን የደፈጠጠ ነው። ራሱን ከሲኖዶስ በላይ አድርጎ እያየ ያለ ማህበር ነው ማለት ነው። ስለዚህ ይሄ በጣም በምንም ነገር የማይገናኝ ከቤተክርስቲያኒቱ መዋቅር ጋር ፍጹም ጎን ለጎን የማይሄድ ማህበር እንደሆነ ምናልባት አሁን እነሱ እናወግዛለን ሲሉ እንደው ቃላታቸው እንደው አክረነው እንዳይሆን አንድ አባባል አለ። እነሱ መሀል ላይ ሲገልጿትም ስራቸውን እናወግዛለን ብለውም ሲገልጹ መሀል ላይ ሰምቻለሁና ምናልባት ብፁዕ አቡነ ኤልያስ ያጠፉት ጥፋት ኖሮ ምዕመኖቹ በእኛ አባት ተስፋ ቆርጠው ቅዱስ ሲኖዶስን ሌላ አባት ተኩልን የማለት መብት አላቸው አይደል? አላቸው። እና እንደሱስ ማለትስ ቢሆን አንደኛው አካሄድ አለው። ሁለተኛ ከቃላቱ ጀምሮ ሊቀ ጳጳሱን እናወግዛለን የሚላል። ልክ ስራቸውን ብቻ ሳይሆን ከዛው ቋንቋ ላይ ሊቀ ጳጳሱን አቡነ ኤልያስን እናወግዛለን ይላል። ሌላም ያልተገቡ ቃላቶች ይቀጥላሉ። ያው እዛው ቪዲዮ ላይ ስላለ ማለት ነው። ሲቀጥል ደግሞ በአስተዳደር ደረጃ አስተዳደራዊ ከበደለክ እና ከህግ ውጭ የሆነ ድርጊት ከፈጸመ ማንኛውም ሰው በግሪክ ብቻ የተጀመረ አይደለም። ያው የኖርንበት ነው የምናውቀው ነገር ነው። ማንም ሰው ሰልፍ ሁሉ እየወጣ ሲኖዶስ ስብሰባ ሊጀመር ሲል አባቶች ይቀሩልን ከደብረ አስተዳዳሪ ጀምሮ እስከ ሊቀ ጳጳስ ድረስ የተለመደ ነገር ነው። ይሄኛው አካሄድ ይለያል። ምክንያቱም አንደኛ ችግሩ ታውቆ በተደጋጋሚ ልዑካን ቡድን ተልኮ ውሳኔ ይወሰናል። ውሳኔው ከተገበረ ችግሩ ይቆማል። ቅድም እንደነገርኩ ችግሩ ከቆመ ተጠቃሚዎች ይቆማሉ። ይሄ ማህበር ሲፈርስ የብዙ ሰው ጓዳ ይዞ እንደሚፈርስ የታወቀ ነው። ምክንያቱም እዛው ተጠራቅሞ ይሄንን ነገር በአንጃነት እየመሩት ያሉት አካላቶች መሰረታዊ ዓላማቸው ይሄ ማህበር እንዳይፈርስ ነው። እሱማ ቢሆን ኖሮ በብዙ መንገድ አሁን ይሄን ምክክር ካደረግን በኋላ የተወሰኑ ሰዎች ቅድም ካቆምኩለት ስቀጥል የተወሰኑ ሰዎች ከዛው ወደዚህ ወጥተዋል። ሲወጡ ግን ተነጋግረው ነው ይሄ ነገር እኮ ትክክል አይደለም እየተባለ ነው። አንተ አውሮፓ ሄደ ካማከርኳቸው በኋላ ሊቀመንበሩ ገባው፣ ጸሐፊው ገባው፣ ገንዘብ ያዥዋ ገባት እና ይሄ ነገር ትክክል አይደለም በምን ብለው መጡ። ሙግት ይዘው የራሳቸውን እነሱ ሲሞሉ የኖሩትን ሙግት ይዘው መጡ። አይ ቤተክርስቲያኒቱ እኮ መተዳደሪያ ደንብ አላት፣ አላዋዲ አለ፣ ህገ ቤተክርስቲያን አለ። ከዚህ ሁሉ አንጻር ሲታይ የእናንተ መተዳደሪያ ደንብ ሲመሳከር የለም እኮ አይገናኝም። ራሱን አግዝፎ ቁጭ ያለ ማህበር ነው። ከቅዱስ ሲኖዶስ ትእዛዝ መቀበል የማይፈልግ ማህበር ነው። ራሱ በራሱ ነው የሚያስተዳድረው። ነገር ግን ችግር እየፈጠረ ነው። ለምን ኢቭን በግሪክ ሀገር ህግ የማገልገል የመንፈሳዊ አገልግሎት የመስጠት ስልጣን የለውም። ለምን የግሪክ ኦርቶዶክስ ቤተክርስቲያን የሃይማኖት ሚኒስቴር የሚባል ለየት ያለ አንድ ሚኒስቴር መስሪያ ቤት አላት። ያ ሚኒስቴር መስሪያ ቤት ፈቃድ የሚሰጠው ለቤተክርስቲያን ነው እንጂ ለማህበር ፈቃድ አይሰጥም አገልግሎት። ለዚህም ነው አሁን እንደምትመለከቱ ፖሊሶች ቤተ መቅደስ ድረስ ደፍረው እየገቡ ቄሶቹን እየገፈተሩ ከመነኮሳቱን እየገፈተሩ እየወጡ ይዘዋቸው ሲሄዱ አይተሃል። ያ የምትመለከትበት ምክንያት ምንድነው? የሃይማኖት ሚኒስቴር የሚሰጣቸው መብት ነው። አገልግሎት መስጠት የማይችል ሰው የአገልግሎት ፈቃድ የሚባል አለ በግሪክ ሀገር ለመነኩሴ ለካህን የሚሰጥ ያን አገልግሎት ፈቃድ እንዳይወስዱ አንደኛ በስደተኝነት የገቡ ናቸው። እዚህ ማህበር ውስጥ የተጠራቀሙት ሰዎች የግል ጥቅም አሁን የሚመጣው እዚህ ጋር ነው። አየህ ወረቀታቸው የስደተኝነት ወረቀት ነው። በቅዱስ ሲኖዶስ ተመድበው የሄዱ አካላቶች አይደሉም። በቅዱስ ሲኖዶስ ተመድበው የሄዱት አካል ደግሞ ክህነታቸው ተይዟል። ክህነታቸውም ተመልሷል። ክህነታቸው የተመለሰው በዚህ አሁን ቅድም በነገርኩ በውይይት ከመጣን በኋላ ልዑካን ቡድን ሄዶ ነው። ግን አልተፈጸመም። ለምንድነው የማይፈጸመው? 10 ነጥብ ውስጥ የተካተተው የተፈጸመ አሁን ይሄ 10 ነጥብ ቢፈጸም ነው ችግሩ ቆመ ማለት ነው። አሁን ይሄ 10 ነጥብ አንቀበልም ጭምር ነው ይሄኛው ረብሻና ሁከት። በነገራችን ላይ ሁለቱም ማለት ዲሚትሪት ነው የሚባል የማህበራት ማመሰራራት አለ። እንደተረዳሁት ከሆነ መንፈሳዊ ሃይማኖት አደረጃጀት በ3 አይነት ደረጃ የሚመሩበት
የግሪክ የሃይማኖት ተቋማት መመሪያ የሚወጣበት ቤተክርስቲያን የምትጠራበት ስም አለ። ይሄኛው ደግሞ የሲቪክ ማህበራት ተቋም አለ። ልክ በሱ ነው የተደራጁት። በሲቪክ ቤተክርስቲያን ያን የሲቪክ ማህበር ይፍረስም አይፍረስም ማለት አትችልም። ምክንያቱም የግሪክ ህግ ነው የሚያዘው እሱ። በግሪክ ህግ ስለሆነ የተዋቀሩት አንደኛ ይሄ ነገር። ሁለተኛው ነገር ደግሞ ብፁዕ አቡነ ጴጥሮስና ብፁዕ አቡነ ጢሞቴዎስ በአካል ሄደው ተገኝተው የዚህ የሶማቱ የሚባለውን ማህበር የቤተክርስቲያኑንም ውክልና የተወሰዱትንም ጊዜ አስተዳደርም ጨምሮ ነው በጋራ መዋቅር የሆነ የሰባክ ጉባኤዎችም ጨምረው ችግሩ እንዲፈታ ውይይት ተደርጎ ነበር። እዛ ውይይት ላይ ትልቁ ችግር የተባለው ነገር ምን ነበር? ይሄ የሶማቴው ማህበር ነው ትልቁ ችግር የሆነው። ሶማቴው ማህበሮችም ነበሩ። እነሱም ችግር ብለው ያቀረቡት ነገር ነው። አሁን እነሱ እኮ የሚያቀርቡት ችግር እኮ የአባ ወልደ ሚካኤል ጣውዬ ክህነት ይመለስልን ነው። እዛም ላይ ውይይቱ ላይ የነበረው ነገር ማለት ነው። ክህነቱ ይመለስና ያገልግሉን ነው። ራሳቸው አባ ወልደ ሚካኤል ደግሞ ተነስተው እኔ ክህነቴ ይመለስ የትም ቦታ ግን ላገልግል ሲሉ አለ። ያን እንደ አንድ መፍትሄ ተያዘ። የዛኛው አካል ችግር ሆኖ እነዚህኞቹም ደግሞ ህገ ቤተክርስቲያን ይከበር ክህነታቸው በተያዘ አባት ለ8 ዓመት አገልግሎት የተሰጠ ነው። ዶግማ ተጥሷል፣ ቀኑና ተጥሷል የሚል የትኛው ዶግማ ተጣሳ? አሁን ቀኑና ተጣሳ ከተባለ የትኛው ዶግማ? የነሱ ሐሳብ ነው ማለት እነሱ የና ሐሳብ አነሱ። እንግዲህ ይሄ አሁን እኔ እንደነገርኩ እኔ በታዛቢነት ነው ያዩት ያሉትኝና ይሄን ሐሳብ እነዚህ ማነሱ። በዛ ላይ እንደ መፍትሄ የታየውና ቅዱስ ሲኖዶስ ልኡካን ቡድን እንደ መፍትሄ የወሰደው ነገር ምንድነው? መጀመሪያ በዚህ ችግር ውስጥም ቢሆን አባ ወልደ ሚካኤል የሰሩትን ስራ አመስግነው ግን እንደ ጥያቄያቸው ክህነታቸው ተመልሶ ከዛ ቦታ ግን ተነስተው ወደ ሌላ አጥቢያ ደብር ወደ ሀገር ውስጥ ደብር ተዘዋውረው እንዲሰሩ በዚህኛው በኩልም ያሉት ካህናት ተነስተው እንትን እንዲሉ ወደ ሌላ ቦታ እንዲዘዋወሩ ከዛ ግን ከሁለቱም ውጪ ኒውትራል የሆነ አባት እንዲመደብላቸው አጠቃላይ ይሄ ሰበካ ጉባኤ በዚህኛውም ወገን ያሉት ሰበካ ጉባኤ ማህበር ገለመል እየተባለ ቤተክርስቲያን ውስጥ ያሉት ነገሮች ሁሉ እንዲፈርሱና በአዲስ መልክ የሚመጣው አባት እንዲያዋቅር አዲስ የሚመደበው አባት በአዲስ መልክ ከህዝብ የተውጣጣ ሰበካ ጉባኤ በስነ ስርዓት በህጉ መሰረት ተመርጦ አገልግሎት እንዲቀጥል በቃ አዲስ አመሰራረት እንዲሆን ማለት በአስተዳደር ደረጃ እንዲሆን መፍትሄ ቀረበ። ሁሉም ተስማማ በዚህ። አሁን ቅድም ግን ያልከው አንተ ለምሳሌ ሲቪክ ማህበራት ይፍረስ አይፍረስ የማለት መብት የላቸው የሚለው ሲቪክ ማህበሩ 5ም 6ም መቋቋም መብት አለው፣ ግን ከቤተክርስቲያን ጋር ተጣብቆ አይደለም መመስረት የሚችለው። የራሱን የበጎ አድራጎት ስራ ለመስራት የተለያዩ ነገሮች ለመስራት መቋቋም ይችላል። አሁን ይሄኛው ግን ቤተክርስቲያኑን ላስተዳድር ነው እያለ ያለው ይሄኛው ማህበር ይሄኛው ችግር ከቤተክርስቲያን እና በዛ ሂደት ውስጥ ደግሞ ንብረቶች ፈርተዋል፣ ንብረቶች ተገዝተዋል፣ አዳዲስ መኪኖች ተገዝተዋል። እየሰማሁት እንዳለሁት የማህበሩ አካውንት ራሱ ቤተክርስቲያን ላይ የነበረውን ገንዘብ ነው የወሰደው መጀመሪያ። ስለዚህ በሱ ብር ቤተክርስቲያን ገዝቷል። እንግዲህ እሱ ላይም ደግሞ አሁን እነዚህ ሰዎች ቅድም ምል ሰዎች ሲወጡ የተመለከቱት ችግር አለ። ልክ ይሄንን ውይይት ስናደርግና ይሄ ማህበር ትክክል አይደለም ብትችሉ እንዲህ እንዳለ ልማት ኮሚቴ ብላችሁ ከነ ምናምን ግርግር ሳይኖር ወደ ቤተክርስቲያን መዋቅር ውስጥ ከታችሁት በዛው በነበረው ስሙ ሊቀጥል ይችላል። ላይሰንሱ ወይም ተሰርዞም ሆነ ምን ብሎ ግን ንብረቱ እንዳለ እንደያዘ መቀጠል ሊኖርበት ከተፈለገ ቤተክርስቲያን ውስጥ ያለ መዋቅር አለ የልማት ኮሚቴ የሚባል በዛ ስራ አድርጋችሁ ወይስ በሰበካ ጉባኤ ስር ወይ በልማት ኮሚቴ ስር አድርጋችሁ ብትቀጥሉት የተሻለ ነው የሚሆነው። አሁን በያዘው አካሄድ ግን አካሄዱ ትክክል አይደለም የሚለው ሐሳብ ላይ ሲስማሙ እዛ ጋር ሰነዶችን መፈተሽ ጀመሩ። እንደነገሩኝ ከሆነ ማለት ነው። ሰነዶችን ሲፈትሹ ቅድም ያልከው አካውንት ገንዘብ ወጥቷል፣ ቤተክርስቲያን ገንዘብ ሊገዛ ከዛ አካውንት ከፍተኛ ገንዘብ ካወጡ በኋላ ለእልህና የወቅቱን ትኩሳት የህዝቡን እልህ የመከፋፈሉን በማየት ይሄኛውን ተን እዚህ ጋር ቤራችን ቤተክርስቲያን እንከፍታለን እንገዛለን በሚል ከፍተኛ ገንዘብ ተሰብስቧል። ከ130 ሚሊዮን ዩሮ በላይ ሰብስበው ከያዙ በኋላ ቤተክርስቲያን ተገዛ። ያ የወቅቱ ግለት እንግዲህ ምልክ ቤተክርስቲያን አሁን በፎቶግራፍ ምናልባት ታያት ትልቁ ቤተክርስቲያን ከ6500 በላይ ካሬ ሜትር ነው። ላይ ሁሉ እርሻ ሁሉ አሉ። እንግዲህ እዛ ገብቼ እንዳየሁት የመቃብር ስፍራ ሁሉ ወደታች የተወሰኑ የግሪክ መቃብሮች ሁሉ በግሪክ የሆነ እንደ ሪል ስቴት ይሁን እንደምናምን የነበረ ሁሉ ነገር ነው። ፎቅ ሁሉ አለው ውስጡ ከነሱ ሁሉ ጭምር አንድ ላይ ተከፍሎ የተገዛው ማለት ነው። እና የስም ዝውውር ሰነዱ ላይ የተስተጓጎለበትና አሁንም ድረስ ባለቤትነት ጥያቄ እየተነሳበት ያለ ነገር ነው። በግዢው ላይ ይሄን ሁሉ ሰነድ መመርመር ጀመሩ። እንግዲህ በወቅቱ
የቡድን ትግል ስለነበረ የቡድንህን እንትን ነው እንጂ የምትይዘው እነዚህን የመመርመር ትክክለኛ አካሄድ እየሄድን ነው ወይ የሚለው ነገር ሁሉ የሉበትም ነበር ማለት ነው። አሁን የምነግርህ ነገር ሲመጣ ነው ውይይቱ ሲመጣ መመርመር ሲጀምሩ እንደሄኛው ገንዘብ ቤት ሄደ ወደሚል መጡ። ከዚህ ወጣ ገንዘብ አለ፣ የተሰበሰበ ከፍተኛ ገንዘብ አለ፣ ወረድ ቤተክርስቲያኑ ተገዝቷል። ግን ሁለቱ ገንዘብ ሲደመር ሌላ ጉዳይ ላይ ነው ያለው። ከዛ ጥያቄ አነሱ እነሱ ኦዲት ይደረግ መጀመሪያ እኛ ኦዲት ይደረግና ኦዲት ከተደረገ በኋላ ነው አሁን ስለ ሰነድ ማውራት የምንችለው እንጂ እዚህ ጋር የሆነ ችግሮች እያገኘ ነው ሲባል ጠቡ በአንድ ደረጃ እያደገ መጣ ማለት ነው። ኦዲት ይደረጋል እስከዛሬ የነበርክ ምናምን የሚል ነገር ተጀመረ ማለት ነው። እስከዛሬ የነበር ዛሬ ነው ኦዲት አድርግ ምን በየትኛውም ጊዜ ልበል ኦዲት እናስደርጋለን። ከዛ በኋላ እንደውም እኛም እናስረክብ ካለብን እኛ እናስረክባለን እንጂ አብረን አንደፈጠጥም ወደሚል ነገር ተመጣ። ጭራሽ ከራሳቸው ገንዘብ አዋጣው የውጭ ኦዲተር ገዝተው አመጡ። የውጭ ኦዲተር ጋብዘው አምጥተው ሰነዱ ይመርመርልን ብለው ሰነድ ማስመርመር ሲሆን እጃቸው ያለውን ሰነድ ራሱ መመርመር ሲጀምር ብዙ ስህተቶች እያገኙ ሲመጡ እነዛ ደግሞ እጃቸው ያለውን ሰነድ አንሰጥም ማለት ጀመሩ። ችግሮቹ በጣም እየጎሉ መጡ። አሁን ልዩነቱ እየሰፋ መጣ ማለት ነው። በዛ ሰዓት ጊዜያቸው ሳያልቅ እነዚህ ጥያቄ ማንሳት የጀመሩ ውስጥ ያሉ የሶማቴው መሪዎች ራሳቸው እነሱን የመፈንገል ስራ ከዛ የማባረር ስራ ተጀመረ። ከዛ በኋላ ከነሱ ውሳኔ ውጪ ከነሱ ውሳኔ ውጪ ማህተም አሳትሞ መያዝ ሁሉ ተጀመረ ማለት ነው። አሁን ችግሩ እየተጧጧፈ መጣ። እርስ በርስ መጻፍ ሁሉ ተጀመረ ማለት ነው። ጎጥ ነው ማህተም እያለ ማህተም መታተም የለበትም ምን የሚሉ ነገሮች ሁሉ አሁን ወደ ሶስተኛ ቡድን ወደ መከፈል እየሄደ መጣ ማለት ነው። ራስ ሶማቴ ውስጥ ያሉ ቡድኖች ተከፈሉ፣ ሁለት ቦታ ተከፈሉ። ሊቀመንበሩም እንትን ሞት ከዛ በኋላ የነበረውን ስህተት ስላገኙት ስህተቶቹን ጠቅሰው ለሊቀ ጳጳሱ ደብዳቤ ጻፉ። እዛው እንዳሉ ሳይወጡ ለሀገረ ስብከቱ ሊቀ ጳጳስ ለሀገረ ስብከት ግልባጭ አድርገው ጠቅላይ ቤተ ክህነት ግልባጭ አድርገው ስህተታቸውንም ገልጸው የነበርንበት መንገድ ትክክለኛ መንገድ አልነበረም። ስለዚህ አሁንም በነቃንበት ሰዓትም ቢሆን ያሉን ችግር የተመለከትን ስለሆነ ይሄን ማህበር በተባለው መሰረት ተረከቡን የሚል እንትን አመጡ። ወዲያውኑ እነዛኞቹ ደግሞ ቶሎ ብለው ህገወጥ ምርጫ መርጠው ሊቀመንበር ምናምን ብለው መድበው ቁጭ አሉ። እነዚህኞቹ ስልጣናቸው ጊዜውም ሳያልቅ የምርጫ ጊዜም ሳይደርስ አዳዲስ አባላት መርጠናል እናንተ ተወግዳችኋል ብለው እንትን ሲሉ እነዚህ ደግሞ የያዟቸው ንብረቶች በጃቸው አሉ። ሰነዶች፣ የዚህ እንትኑ ካርታ፣ የቤተክርስቲያኑ ካርታ፣ 2 መኪና ሊብሬ ከነመኪናው ከነምን። በኋላ እነዚህ አዲስ የተመረጡት ሰዎች ተመሳሳይ ቁልፍ እዛ ስቶር ውስጥ ያሉን እያወጡ መኪኖቹን በየተከተሉ እየሄዱ አቁመው ሲሄዱ እነዛ አስነስተው መኪናው ይዘው ወደ ታች ወረደ፣ ወደ ንብረት ወደ መቀማማት ምናምን። ከዛ ፍርድ ቤት ከሰው ንብረቶቹን ሲያስወስኑ ንብረታችሁን አስመዝግባችሁ አንጡ ሲባሉ ታቦታቱን ሳይቀር የማህበር ንብረት ነው ብለው አስመዘገቡት። ይሄ ፍርድ ቤት ውሳኔ እንግዲህ አሁን ምናልባት ሊልኩ ከቻሉ እዛው ያሉ እንትኖች ሊልኩ ከቻሉ መመልከት የሚቻለው ነው ማለት ነው። ታቦቱ አሁን የሶማቴው ማህበር ተመዝግቧል በስነ ስርዓት በንብረትነት ደረጃ ንዋየ ቅድሳት ከሚለው ዝርዝር ውስጥ ይሄን ያክል ታቦት መቀደሻ ይሄን ያህል መስቀል ይሄን ያህል መቋሚያ ይሄን ያህል ተብሎ ተመዝግቦ በዝርዝር የሶማቴው ማህበር ንብረት ብለው ይዘውታል። ለመንግስት አስመዝግበውታል። እሱ በፍርድ ቤት አስመዘገቡት። ፍርድ ቤት ውስጥ አሁን እንደዚህ ከመጣልኝ የሲቪክ ማህበራት እዛ የተቋቋመ የሲቪክ ማህበር የሃይማኖት እንቅስቃሴ ማድረግ አይችልም። አገልግሎት መስጠት ግን እንደ ንብረትነት ሲይዘውስ እንዴት ተቀበለ? እንደ ንብረትነት ሊይዘው ይችላል። ንብረት ሊኖር ይችላል። ያው ያለንበት ቦታ ቤተክርስቲያን አይደለም፣ መቋሚያ ጸናጽል ቤታችን ውስጥ አለ። እዚህ ልክ በዛ ደረጃ ንብረቴ ነው ካለ ንብረትነቱን በእጄ ላይ ያለ ነው ካለ ሊመዘግብለት ይችላል። አገልግሎት ግን እንዳይሰጥ ፈቃድ ከልክሏል። ለምን? ለሲቪክ ማህበር መንፈሳዊ አገልግሎት መስጠት እንደማይችል ህጉ ላይ ስላለ ከልክሏቸዋል። አሁንም ፖሊስ እየገባ እየያዘ የሚወጣቸው መሰረታዊ ምክንያት ይሄ ነው። የታለ ፈቃዳችሁ ይላቸዋል። የለንም ይላሉ፣ ይዟቸው ይሄዳሉ። ለዚህ ነው ቅዳሴው እንግዲህ ከወር በላይ የታጎለው በዚህ ምክንያት ነው። ህጋዊው ደግሞ እዚህ ፍቃድ ያላቸው ደግሞ አሉ። ወደ ስነ ስርዓት ላይሰንስ ያላቸው ቀሲስ ዶክተር አየለ አሉ። በፊትም የተመደቡበት ነው። አሁን ደግሞ ሊቀ ጳጳሱ ባላቸው ስልጣን ኬዙ ተፈቶ አሁን የቅዱስ ሲኖዶስ 10 ነጥብ ተፈቶ ወደ ተግባር እስከሚገባ ድረስ ቤተክርስቲያኒቷ እንዳትዘጋ ቅዳሴ እንዳይታጎል በጊዜያዊነት ብለው እንደገና ደብዳቤ ጽፈውላቸው በጊዜያዊነት ያገለገሉ እንዲቆዩና የሚመጣው አካል ሲመጣ የተመደበው አካል ሲመጣ ለሱ በህጋዊ መንገድ እንዲያስረክቡ እስከዛ ግን እንዳይታጎሉ ይሰጧቸዋል። ያን ሲሰጧቸው የሃይማኖት ፈቃድም ላይሰንሱ አላቸው። ይሰውይ
ዶክተር ቀሲስ አየለ የሚባሉት አላቸው። ስለዚህ እሳቸው ሊቀድሱ ይሄዳሉ እሁድ ቀን። እዚህ ጋር ደግሞ ያሉት የተከለከሉት አካሎች በቤተክርስቲያኑ ለጊዜው ይሄ ሲፈጸም ነው ተመልሷል ማለት የሚቻለው ክህነቱን። ምክንያቱም ውሳኔ ነው፣ ክህነታቸው ይመለስ የሚለው ውሳኔ ነው። አንዱ አካል ነው፣ የ10 ነጥብ አንዱ አካል። ስለዚህ 10 ሲፈጸም ነው ውሳኔ ተፈጸመ ልንል የምንችለው። ስለዚህ እስካልተፈጸመ ድረስ ክህነታቸው ተለቋል ማለት አንችልም። ወረቀት ላይ ነው ያለው ገና እኮ ማይ በብፁዕ አቡነ ማትያስ ደብዳቤ ተለቋል የሚል ክህነታቸው ተመልሷል የሚል እኮ ደብዳቤ አላቸው። ደብዳቤ ወይስ ውሳኔ? የቅዱስ ሲኖዶስ ውሳኔ ነው። ቅዱስ ሲኖዶስ 10 ነጥቦችን አስቀመጠ። 10 ነጥቦችን ሲያስቀምጥ አንድ አባት እዚህ ያሉ አባት ከአማኑኤል መርካቶ ወደ እዛ ተዘዋውረው ቅድም ያልናቸው ነገሮች አደራጅተው እንዲሰሩ፣ አባ ወልደ ሚካኤል ጣውዬ ከዛ ተነስተው አማኑኤል ቤተክርስቲያን ተመድበው እንዲሰሩ ውሳኔው ላይ ማለት ነው። አሁን ያልናቸው ደግሞ 2 3 4 5 እያለ እስከ 10ኛ ነጥብ መጣ። አባ ወልደ ሚካኤል ጣውዬ ክህነታቸው ተለቆ ወደ መርካቶ አማኑኤል ተዘዋውረው እንዲያገለግሉና ሪፖርት እንዲያደርጉ ተብሎ ነው የተጻፈው። አሁን አልለቀቁም፣ አልሄዱም፣ አማኑኤል ገብተው ሪፖርት አላደረጉም፣ ስራ አልጀመሩም። እችን መስመር አውጥተን ክህነታቸው ተለቋል ማለት እንችላለን። ምክንያቱም ውሳኔው አንድ ውሳኔ ነው። ያ ውሳኔ ሲተገበር ችግሩን መፍትሄ ያገኛል። ለዚህ እኮ ችግሩን መፍትሄ አላገኘም። አሁን ለሳቸው ለምንድን ነው የማህበሩን ጉዳይና የጋራ የቤተክርስቲያኑን ጉዳይ ሳይጨርሱ ክህነቱ ራሱ የተመለሰው? የውሳኔ ሐሳብ ነው። እዛ ውስጥ የነበረውን ሰው ሁሉም ውሳኔ ሐሳብ ሲባል ሁሉም እንደ ኢንተረስቱ ነው። እኔም ቅድም እንደነገርኩ መጀመሪያ እንትናቸውን መፍትሄ ይመጣል ብዬ ሳስብና አንድ የቤተክርስቲያን ልጅ አስተዋጽኦ ለማድረግ ሐሳብ ሲኖረኝ መጀመሪያ አባ ወልደ ሚካኤልን ያናገርኳቸው ኢንተረስቱት ምንድነው? እርሱ እሳቸውን አናግራቸዋል። በግላቸው በግል እያንዳንዳቸውን አናግራቸዋለሁ። ቀሲስ ዶክተር አየለን አናግራቸዋለሁ እየተናገርኩኝ እኔ እንደ አንድ የኦርቶዶክስ አባል እና ችግር በቤተክርስቲያን ላይ ሲኖር ላለማየት እንደሚጓጓ ሰው እንጂ እንደተመደበም ሰው እንደ ኃላፊም እንደምንም አይደለም ማናገራችሁ። ግን አንደኛ የኢትዮጵያ ሃይማኖት ተቋማት ይሄን ስራ ይሰራል። በየትኛውም ቦታ ላይ ዜጎች በመንፈሳዊ አገልግሎታቸውም ሆነ በማህበራዊ ህይወታቸው ውስጥ በሰላም እንዲኖሩ ይሰራል። እዛ ውስጥ ደግሞ እኔ በአባልነት በቦርድ ውስጥ እያገለገልኩ እንደመሆኔ መጠን ከዛም አንግል ልታዩት ትችላላችሁ። እንደ ወንድምም እኔ እንደ ልጅ እናንተ እንደ አባትም ሆናችሁ ልታዩት ትችላላችሁ። ለሰላም እንደሚታትርም ሰው ልታዩት ትችላላችሁ። ግን ይሄንን በጋራ እንፍተው ከተባለ የእርሶ ኢንተረስት ምንድነው? ምን ቢሆኑ እርሶ ምን አይነት አስተዋጽኦ ለዚህ ሰላም ያደርጋሉ ቢባሉ ምን ሊያደርጉ ይችላሉ እየጠየቃቸዋለሁ። ምን አሉ? የተናገሩት እችን ብቻ ነው የተናገሩት። እኔ ክህነቴ ተለቆ የትም ቦታ አዘዋውሮ ይላገልግል፣ ሌላ እኔ ፍላጎት የለኝም። እኔ እዚህ ትምህርት ያልተቀበለ ቤተክርስቲያን አንዲት ነች አሉ። እችን አስምሬ ያዝኩኝ። ዶክተር አየለ ቀሲስ አየለ ጋር ሄድኩኝ። ቀሲስ ዶክተር አየለ በጣም በእድሜ እየገፉ ያሉ ናቸው እና አነጋገርኳቸው። ሳነጋግራቸው እኔ የምፈልገው አንድና አንድ ነገር ብቻ ነው። አንድ በቃ አቅም ያለው እኔ ደክም ያለው እንደውም ከነቃላታቸው ያሉኝ ለጉድ ያስቀመጠኝ ነኝ። አንድ ቦታ ላይ ሁሌ ችግር እያዩ ከ40 ዓመት በላይ መቀመጥ በቃ እንትን ብሎኛል፣ አድክሞኛል፣ አዝጎኛል እኔ እና ቢቻል አንድ ይሄን መፍትሄ ያመጣል የተባለ አንድ ውሳኔ መጥቶ ሁሉ ነገር አስረክቤ እንደ አንድ መመን በጸሎት የደከምኩ መቀመጥ ነው የምፈልገው እንዲያው እንጂ ሌላ እኔ ይሄ ችግር እንዲቀጥል ግን አንድ ጸሎቴ እቺ ነገር እርግማን እንዳለበት ቦታ እንዲሆኑ እያየው እያለቀሱ ከመሞት መፍትሄ አይቼ በነጋታው በሞት መርጣለሁ እና አንተም ይሄ ነገር እንዲመጣ እደክማለሁ የምትል ከሆነ እግዚአብሔር ይርዳህ፣ ከዛ ውጪ በጸሎት ከማገዝ ውጪ ሌላ ማረገው ነገር የለም ብለው እሳቸው አሉ። ይሄ ብቻ ነው ፍላጎት። አዲስ ሰው ቢመጣ እርሶ አላስረክብም ይሄኛው አይደለም የተገበ ምንም ነገር የቅዱስ ሲኖዶስ ውሳኔ ሕገ ቤተክርስቲያን የተከተለ ብቻ አመዳደብ ይመደብ። ሰው ዝም ብሎ ማንም እንደፈለገ እየመጣ ከላይ ተመድቧል ከላይ የሚለው ነገር አይሆንም። ያ ከመጣ ግን ፈቃደኛ ነኝ አሉ። አሁን ይሄ ሁለቱን አድርጌ ወደ ብፁዕ አቡነ ጴጥሮስ ደወልኩኝ። ደውዬ ስጠይቃቸው በተለያየ ችግር ምክንያት የፕሮግራሙን ዛሬ እንላለን ነገ እንላለን ከተመደቡ ከ8 ወር ከ9 ወር ከዓመት በላይ ነው። ሄደው ግን አያውቁም መፍትሄ እንዲያመጡ ማለት ነው። አዎ በቃ ልኡክ ነው የምትመድበው። ቅዱስ ሲኖዶስ ሊያደርግ የሚችለው ችግሮች ይመጣሉ ወይ ወደ ቋሚ ሲኖዶስ ይመራዋል ወይም ደግሞ ልኡካን ቡድን ይመድባል ምናምን እንደዛ።
አሁን በዛ ሰዓት እነ መምህር ዳንኤል ሰይፈ ሚካኤል በጣም ሌሎች ነበሩ ተመድበው የነበረው ወደ ቦታው ሄደው ሳያጣሩ ከቦታቸው ተነሱ። ከውጭ ግንኙነት ሳይሄዱ ማለት ነው። ዛሬ ነገ ከነገ ወዲያ የሚቀጥለው ዓመት ሲሉ ከቦታቸው ሲነሱ ሰዎች ተቀየሩ። ሲቀየሩ እና አቡነ ጢሞቴዎስ ራሳቸው ሊቀ ጳጳሱ አብረው እንዲሄዱ ተደረገና 3 ሊቃነ ጳጳሳት ሆነው ሄዱ። አሁን እኔ እንግዲህ ቅድም እንደነገርኩ እነዚህን ሰዎች ኢንተረስታቸውን ከጠየቁ በኋላ ለ3ቱም ሊቃነ ጳጳሳት ነግሬያቸዋለሁ በስልክ ሐሳባቸው ይሄ ነው። ይሄ ከሆነ ሐሳቡ በጣም ቀላል ነው ማለት ሄዶ የዚህም ኢንተረስት የዚህንም ኢንተረስት ማዕከል ያደረገው ውሳኔ ወስኖ አዲስ ሰው ማምጣት በቃ ያ ነው እኮ ሊሆን የሚችለው ተባለ። ነገሩ ተጣደፈ። እንደ አዲስ ሲቆሰቆስ ወር ባልሞላ ጊዜ ውስጥ አባቱ ተጠራርተው ከአሜሪካም ያለው ኢትዮጵያም ያለው ዝም ያለው ተጠራርተው ሶስቱም ቀጥ ብለው ቀጠሮ ይዘው ወዲያው ሄዱ። አንድም ሰው ሳይቀር መምጣት የሚችለውን ሰው ሁሉ ጠሩ ከሶስቱም አካል ያሉት። አሁን ሶስተኛ ተገንጥሎ የወጣው አካል ጥያቄ ሲጠየቅ ምን ፍላጎት የለንም እኛ የምንፈልገው የተገዙ ንብረቶች በማህበረሰብ መቅረት የለባቸው ውጪ ነገ አንድ ነገር ኮሽ ብሎ የማህበር ቢፈርስ በራሱ ችግር በራሱ በሆነ ነገር ቢፈርስ ንብረቱ መንግስት ነው የሚወርሰው። የቤተክርስቲያን ሀብት ንብረት መንግስት ይወርሳል። ለምን ቤተክርስቲያን መጠየቅ መብት የላትም። ኦሬዲ እሱ አይደለም ተብሎ እዛ ተመዘገበ ማለት። ስለዚህ ማድረግ ያለብን ምንድነው አሉ ይሄኛውን እንትን አሁን እዚህ ይሄኛው ተያዘ። አሁን ቅድም በምትለው ነጥብ ውስጥ ፈርሶ የሚለው ቋንቋ እዚህ ጋር ነው የመጣው። ፈርሶ ንብረቱ እንድታስረክቡ የሚለው መብት የላቸውም የሚለው እንዳለው ነገር እዚህ ጋር ውይይት ነው። ውይይት እንደመሆኑ መጠን አንድ ሰው መብትና ግዴታ የምትለው ፍርድ ቤት ስትሄድ ነው። ፍርድ ቤት ሄዶ ማፍረስ አይችሉ ይሆናል። በውይይት ግን ማፍረስ ይችላሉ። እዚህ ጋር ለምን ቤተክርስቲያን አካል ነኝ ብሎ ነው እዚህ ጋር ያለው አካል እንትን እያለ ያለው የተንቀሳቀሰ ያለው እና ያኛው የኛውም ደግሞ አሁን ያባት ሐሳብ መጣ። አባ ወልደ ሚካኤል ጣውዬ ተናገሩ ተነስተው የትግሉ ሜዳ እኔ ነኝ እኔ ክነቴን መልሱልኝና ይመጥነኝን አገልግሎት ስጡኝ እሄዳለሁ አሉ። ተያዘ። ተናገሩ እዛው ህዝብ ተናገሩ። ሪካርድ አለ እኮ ነው ምልክ ጳጳሳቱ ፊት ተናገሩ። ሶስተኛ በዚህኛው ወገን ያሉት ደግሞ እነ ቀሲስ ዶክተር አየለ ተጠየቁ። ያው ቅድም የነገርኩን ነገር መልሰው ተናገሩ። ከብፁዓን አባቶቻችን ከቅዱስ ሲኖዶስ ውጪ ምንም የምንወጣው ነገር የለም። እኛ ያልነው ሌላ ነገር አይደለም። በህጋዊ ህገ ቤተክርስቲያን አካሄድ መሰረት የተመደበው አባት ይምጣ፣ ከሀገረ ስብከቱ ሊቀ ጳጳሱን መመሪያ እየተቀበለ ይስራ፣ ይሄን እናድርግ ነው በቃ። ሌላ ነገር የለም። አሁን እዚህ ጋር ምንም ኮምፕሊኬትድ የሆነ ምንም ነገር የለም። እንደነገርኩ ጥቅም ነው እዛ ጋር ያለው። አሁንም እዚህ ውስጥ ግን ጥርሱን የሚያፏጫል ውስጥ ተቀምጦ ገባ ችግሮች እንትን አሁን ልክ ሲባል እነዛ ነጥቦች ሲሰሩ አሁን ባወራናቸው መንፈስ ተሰሩ። ይፍረስ ለታይ መደብ ከሊተን ነጥብ ማለት ነው አዛል ያለቀ። ይሄ ሲሆን ይሄንን የጻፈው ማን ነው? አርቃቂ ሆኖ ማን ነው? ዛሬ ሶማቴውን እመራለሁ የሚለው ሊቀመንበር ነው። እንግዲህ እዚህ ጋር ነው ነጥቡ ይመጣል። አየህ አርቃቂ ሲመረጥ ቃለ ጉባኤ ሲመረጥ አሁን እዚህ ያደገኛው መንገድ ውስጥ ገብተው የጥቅሙን እንትኖቹ ተመርጠው እዚህ ቁጭ ብለው ጻፉ ተባሉ። ይሄን 10 ነጥብ የጻፉ ሰዎች ናቸው 10 ነጥብ አንቀበልም እያሉ ያሉት። ከሁሉም ቡድን ሶስቱ ሊቃነ ጳጳሳት አባቶቻችን ተወካይ ወክለው ሲጠሩ እዚህ አሁን ሶማቴውም የተባለው ከመጀመሪያ መሪ የነበሩትም የተለዩትም የቤተ ክርስቲያኑ መዋቅር ስለሆነ ቀሲስ ስለ የነበሩትም መተው ኮሚቴ ተደርጎ አርቃቂ ሌላ ኮሚቴ አለ። እንደዚህ ጋር እንዳትስት ሌላ ኮሚቴ አለ። መጨረሻ ምን ኮሚቴ አስፈጻሚ በኋላ ከውሳኔ በኋላ የሚመጣ አሁን የምትለው አንተ አርቃቂው አርቃቂው አርቅቆ ከዛ አስፈጻሚ ውስጥ ነው እነዚህ የገቡት። መጀመሪያ አርቃቂ ውስጥ መጀመሪያ እሱን እንጨርስ ብዬ ነው። በጣም እንደገና ነገሩን የገለበጡበት መንገድ እዚህ ጋር ስላለ ነው። አመጡ አርቃቂ ተብሎ ተመደቡ። እንግዲህ በመሰለ መልኩ ተናበናል የምታረቀው ሶስቱም ቡድን አዘጋል አይን ያላልኩም ምን ያላልኩም እንዳይል ግጥም አርጎ አስሩን ጽፈው መጡ። ተፈራርሙ መጡ። ሊቃነ ጳጳሳቱ አነበቡት። ተነበበ ለህዝብ ሁሉ ያ ሁሉ አለ እዛ እንደውም እዛ ጋር ተቀምጦ ነገር የሚያጠነጥነው አንድ ግለሰብ አሁን እዛ ውስጥ ገብቶ ይሳብሹም ነኝ እያለ የሚያወናብደው ከኡጋንዳ ጀምሮ ቤተክርስቲያንን በማመስ የመጣ ታሪክ ያለው ሰው ነው። እና ልክ እዛ ጋር
ብድግ ብሎ እጁን ሲያወጣ ሊቀ ጳጳሱ ተነሱ። ሪከርድ ስላለ ማለት ነው። አንተ ሰው አሁንም ከዚህ ቤተክርስቲያን ላይ አትላቀቅም? አሁንም አትተውም? ከኡጋንዳ ጀምረክ ቤተክርስቲያንን ስትረብሽ ስትበጠብጥ 3 ዓመት ቤተክርስቲያን ሰብካ ጉባኤ ነኝ ብለህ ገብተህ በጥብጥ ስታረግ ስታምስ ኖራ በህዝብ እያለቀስኩ ህዝብ ያንተን ጸባይ አሳምኜ አንተ ስትወጣ ሰላም ሆነች ካምፓላ። ከዛ በስንተኛው ዓመት ኖርዌይ ያገኘውህ። ኖርዌይ ውስጥ የሰብካ ጉባኤ ለመመረጥ ሊገባ ሲል እሳቸው የሰብካ ጉባኤ ምርጫው ሊታዘቡ ሲገቡ ተቀምጦ ሊመረጥ ሲል አደረሱ አስነስተውት ይሄ ሰውዬ ማለት ኡጋንዳ ካምፓላ በነበርኩበት ጊዜ ከፍተኛ ረብሻ ብጥብጥ ፈጥሮብኝ የኖረ ሰው ነው። ከዚህ እንትን ውስጥ አስወጡ። ከዚህ ከምርጫ እጩነት ውስጥ አስወጡ። እንደ አንድ ምዕመን ገብቶ ከመገልገል ውጪ ቤተክርስቲያን አካሄድ ውስጥ ከገባ ረባሽ በጥባጭ ሰው ነው አውቀዋለሁኝ ተናግሬያለሁ ብለው ሲሉ ውጣ ተብሎ ከዛ ወጣ። አሁን ደግሞ ዞሮ ጦዞ በቶ ይሄንን ችግር አሁን በሁለተኛ ዙር ላይ አሁን ከውሳኔ በኋላ እንዲገለበጥ ያደረገው ልጅ ይሄ ሰውዬ ነው። እና እዛ ውስጥም ሲነሳ እዛ ውስጥ ሊቃነ ጳጳሳቱ ፊት ተናገሩ ተነስተው። ለሶስተኛ ጊዜ ነው ሰውዬ ተከተለ እየመጣ ያለው እዚህ። እንዴት አይነት ገጠመኝ እንደሆነ እንዴት አይነት ግጥምጥሞሽ እንደሆነ ግራ ገብቶኛል። እኔ ከችግር የሚወጣል የቤተክርስቲያን ጠላት ነው ይሄ ሰውዬ። በቃ እየረበሸን እየበጠበጠን እየተከተለ ያለው ተብሎ ጸጥ እንዲል ተደረገ። አስተያየቱ እንደሰጥ ተደርጎ ቀጥም። ከዛ አርቃቂዎቹ ግን አረቀቁ። ይሄ እነዚህ ሐሳቦች ገቡ። 10 ነገሮች ተጠናቀቀ። ፈረሙ፣ አቀረቡ። ከዛ ምን ተባለ? ኮሚቴ ይወቀር ተባለ። ይሄንን 10 ነጥብ የሚያስፈጽም አስፈጻሚ ኮሚቴ ይመልመል ተባለ። ከዛ 10 ኮሚቴዎች ማነው 7 ይሁኑ የተለያዩ ኮሚቴዎች ከነዚሁ ሶስቱም ቡድኖች ውስጥ ተመርጦ እናንተ እኩል ቁጥር ያላቸው ኮሚቴዎች አድርገው አንድ በአንድ አስፈጽሙ። ይሄንን ለምን የቪዛ ፕሮሰስ ይኖር ይችላል። ሰውየውን መሸኘት ይኖርብህ ይችላል። በአግባቡ መሸኘት አለብህ። ያጥፉም ያልሙም ዓለሙም የሚላቸው ስላለ አጠፉም የሚላቸው ስላለ በአግባቡ እርቅ ከተባለ ደግሞ መጣል ነው ኮተትህን በቃ እና አክብረህ መሸኘት አለ። ሊቃነ ጳጳሳት የሚያደርጉት ይሄንን ነው። በየትኛውም ችግር ውስጥ ቢሆን ቤተክርስቲያን ሁሌም ችግሮችን ወደ መልካም የመቀየር ጸጋና ተሰጥኦ ስላላት ይሄው በችግር ውስጥም ቢሆን እነዚህ ቤተክርስቲያን መገልገያዎች ይፈርተዋል። ከሊያፈራው መንበል ቤተክርስቲያን ተገዝቶ እነዚህ ወደዚህ በክብር አስገቡ። ይሄን ስላደረጉ እናመሰግኑታለን ተብሏል በቤተክርስቲያኒቷ ስርዓት ህግ መሰረት ማለት። አሁንም የሚሄደውን በአግባቡ ሸኙ፣ የሚመጣውን በአግባቡ ተቀበሉ። አትቧደኑ ብሎ መክረው ጸሎት ተደርገው ተነስተው አስተቃቅፈው ህዝቡን ይቅር ለእግዚአብሔር አባብሎ። ምክንያቱም በዚህ 12 ዓመት ውስጥ የግል ጠላት ሆነዋል ህዝቡ። ድብድብ አለ፣ መፈነካከት አለ ስትል ቅድም ፈንካች አለ፣ ተፈንካች አለ ማለት ነው። ተፈንካቹም ምዕመን ነው። ነገ ፍርድ ቤት ይካሰሳል። ልጆቻቸው አሉ። በ12 ዓመት ውስጥ የ10 ዓመት ልጅ ሆኖ ድብድቡን ያየ ልጅ ዛሬ 26 ዓመቱ ነው። ጠላቱ ነው ያዘውዬ። አባቴን የፈነከተው እናቴን የፈነከተው እየተባባሉ ማለት ነው። አዳዲስ ክስ እየተካሰሱ እየሄዱ ነው። እንዲህ የሆነ የተንከባለለ የሄደ ኬዝ ነው ያለው እዛ ኬዝ። ስለዚህ ይሄን ሁሉ ኮተት አራግፋችሁ ጥላችሁ በሰላም እንድትኖሩ የሚል ትእዛዝ መመሪያ ሰጥተው ህዝቡ ተነስቶ ይቅር ለእግዚአብሔር ተባብሎ ክሶች ወደ 18 ክሶች የግለሰብ ክሶች እርስ በርስ የተካሰሱ በምን ለምሳሌ በፈነከተኝ ምናምን በፈነከት ዝም ብሎ ፍንክት መሰለ እንዴ? በጠርሙስ እኮ የሚዋጉት በወንበር እኮ ነው የሚቀጣቀጡት በቤተክርስቲያን ውስጥ። ይሄ ሁሉ የሆነበት ሁኔታ እነዚህን ነገሮች እንድጥሉ ተብሎ ያ ሁሉ ክስ ጭምር እንዲነሳ በቃል ምክር ክሶቹ እንዲወገዱ በቃ ይቅር ለእግዚአብሔር እንዲባባሉ ቤተክርስቲያኑ ተፈቷል። ይሄ ክብር ነው ለቤተክርስቲያን። ሄደህ አንተ እዛ የግሪክን ፍርድ ቤት ያጨናነቀ የድብድብ ክስ፣ የዘረፋ ክስ፣ የሌብነት ክስ እነዚህን ሁሉ በቃ አራግፈህ ትልቅ ዜና ነው። በቃ ችግሩ ተፈታ ተብሎ ማለት ነው። እንዴት ነው የግሪክ ተፈታ ሲባል የተቀጣጠለው በሚዲያ ምን ያህል ህዝብ ውስጥ እንደነበረ ሚዲያው እኮ ይናገራል እኮ። የግሪክ ለዘመናት የነበረው ተፈታ የሆነ ሀገር ነፃ የወጣ ነው እኮ የሚመስለው የነበረው። አይተው ከሆነ ዜናው በዛ ወቅት ላይ ግን ዛሬም ሰዎች ከአርቃቂነታቸው ከፈራሚነታቸው ጨርሰው ወጣ ብለው ተዋድነው ተገልብጠው አስፈጽሙ የተባሉ ሰዎች የሌላውን ብድና ካልሆነው ጭራሽ ማህበሩት አርቃቂው ቄስ ዋልልኝ ይባሉ መሪ ሆኖ ቁጭ አለ። ሲያረቅ የነበረ አስፈጽም የተባለ
ህጉን ስርዓቱን ያውን ይሄ የቅዱስ ሲኖዶስ እንግዲህ ትእዛዝ አስከብር የተባለ አሁን እነዚህን ሰዎች ቁጭ አድርገህ ምንድነው ፍላጎታችሁ ብታቸው ምንድነው የሚሉት? አሁን በቀደም መፍትሄ ይሰጠን ሲሉ ነበረ። መብታቸው ነው ስንል የነበረው ከዚህ በላይ ምን መፍትሄ አለ? እነሱ የተናገሩትን እነሱ የተነገራቸውን ፍላጎታቸውን ጨርሰህ መፍትሄ ተሰጥቷል ብለህ አጨብጭበው ተላቅሰው ተቃቅፈው ከጨረሱ በኋላ መፍትሄ ይሰጠን። ምን አይነት መፍትሄ? ቅዱስ ሲኖዶስማ መፍትሄ ሰጠ። ልኡኮቹን ላከ፣ አነጋገረ። ይሄን ነው በቃ የምንፈልገው አሉ። ተጨረሰ። በሉ አባታችሁን በክብር ሸኙ፣ የሚመጣውን አባት በክብር ተቀበሉ ተባለ። እንዴ እዚያው እኮ እናነግሳለን የምትለው አባት ቢሞት እኮ አብረህ አትቀበረም እኮ እናውቀዋለን እኮ አልቅሰህ ትቀብራለህ እንጂ እስከምን ድረስ ነው የምትከተለው? በሬታችን ላይ ተራምደ ይወጣል የኛ አባት ምናምን እንደዚህ አይነት ሁሉ ዛቻ እየሰማ ነው በየሚዲያው። አሁን የማየው ማህበራዊ ሚዲያ ላይ ፌስቡክ ላይ ነው በጣም የሚያጨናንቁት እና ቲክቶክ ላይ እየለቀቁት ነው። አሁን በቅርቡ ብፁዕ አቡነ ኤልያስ ይውረዱልን አውግዘናል ምናምን የሚሉ ተጀመረ። ነገር ግን ከዛ በፊት ማንሳት የምፈልገው ነገር አንደኛው ነገር እኛ ማናቸው አባ ወልደ ሚካኤል የተባሉት አባት ቅዱስ ሲኖዶስን አስፈራርተው ነው ማለት ነው ክህነታቸውን ያስመለሱት። ተጠቅመው ነው ብዬ ነው የማስበው። በየትኛውም አቅጣጫ ክህነቴን ማስመለስ አለብኝ የሚለው መንፈስ እንዳላቸው ነው። ምክንያቱም በተዘዋዋሪ መንገድ ለምን ብትለኝ ደመራ ላይ 10 ነጥብ ትተው አሁንም መልክ ቅድም ምንክ ንግሰው ኡጋንዳ ምናምን መልህ ክህነትም የለው ማረግም የለው ምንም የሌለው ሰው ነው እና እሱ ሰውዬ ነው አሁን ይሄንን ሚዲያውን እየመራ ያለው። አቅሌሲያ የውሸት ቋት ምናምን የሚባል ሚዲያ ከፍቷል። የመረጃ ቋት ምናምን የሚል በቃ ሲያምሰው ሲያተራምሰው የሚውለው እሱ ነው። በጣም አሳፋሪ ነገር ነው በእውነት እግዚአብሔር በሚያውቀው ማለት ነው። ገባ አንደኛ ወደ ግል ማንነቱ ስትሄድ ከባድ ነው የሚሆነው ያለው ነገር። አሁን እዚህ ኡጋንዳ ሲባል የነበረው ኔሮ የሚባል ሲባል በትዳር ጉዳይ ምናምን አሁንም እዛው ያለበት ቦታ ላይ አገልጋይ ሚስት አግብቶ ያለ ሰው በህግ በስነ ስርዓት ባልተፈቀደለት ካህን ውስጥ ገብቶ ተክሊል ያደረገ ሰው በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ያገባት ልጅ ደግሞ እዛው እንትን ውስጥ እዛው ቤተክርስቲያን ውስጥ ያገልጋይ ሚስት የነበረች ነች። በስነ ስርዓት በህግ ተጋብተው አፋቱ እና እንደዚህ አይነቱ ሰበና ስትመለከት ከጥቅም ጋር ያበቃለት የተሳሰረ ነገር ሰዎችን ወደፊት አውጥተህ እውነት የማትነገር ከሆነ የነውር ጥግ እየሆነ ነው የሚሄደው። ገባ ቤተክርስቲያን በቃ የማፍረስ አካሄድ ጌታቸው ጉዳይን ስናነሳ የግል ነገራቸውን ሳነሳ አሁን ለኔ ከብደኛል። እሱን ነው ማለት አንደኛ እሳቸው እንደ ሰው እግዚአብሔር ነው ኃጢአትን የሚቆጥር እግዚአብሔር ነው እሱ ነው። ግን ከእንትን አንግል ነው አማውራ። አሁን ከቤተክርስቲያን አንፃር ብቻ እንድናነሳ ከቤተክርስቲያን አንፃር ስናነሳው ያመሰ ያተራመሰ ያለው ቤተክርስቲያን ነው በዚህ ድርጊት በዚህ ባህሪ ማለት ነው። አሁን እዚህ ጋር ተቀደም የምናራቸው ደግሞ ቀኑና ምናምን ያን የምናነሳቸው ሆኖ የሚጣሱት እዚህ ጋር እኮ ነው። ከነት በሌለው ሰው ከመቀደስ ከማስቀደስ ማለት ይቀድሳል እሱ ሰውዬ ምን ይቀድሳል? አሁንም ምልህ ነው እንጂ ገብቶ ተክሊል አድርጎ ወጣ። እንግዲህ እዛው ቤተክርስቲያን ያገኘው ተክሊል ያደረገው ድንግል ሆኖ ነው። እሱማ ሌላ ቦታም እንግዲህ ተዳራዶ ነው ይባል። አሁን ወደዛ እንዳንሄድ ብዬ ነው። ወደዛ እንዳንሄድ እና ይሄኛው አካሄድ አሁን ምንድነው ይሄ እጅን ሰብስበ መግባት እንዴት ነው? አንዳንድ ጊዜ እኮ በቃ የመጣው ይምጣ በለ እጁን ሰብስቦ ነው የገባው እዚህ ቤተክርስቲያን ላይ ሰውዬ በቃ ብትንትኗል ሊያወጣት ማለት ነው። አሁን ህዝቡ ማወቅ ያለበት እዚህ ጋር ቆም ብሎ ሌላውን ተውኩ እንደው ሌላም ሰው እኮ ያስፈልገውም 10 ነጥብ ሰጥተው ኮፒ አድርገህ
ከዚህ ውጭ የምትፈልጉት ምንድነው ብትለው ህዝቡ አንድ ጥያቄ የለውም። እኔ ይሄንን በ100% እንደዚህ ነው የምነግርህ። ኮፒ አድርገህ ለሁሉም ሰጥተው እዚህ ላይ የሚጨመር ነገር ማለት አባ ወልደ ሚካኤልን ማንሳት አለማንሳት የቅዱስ ዮሐንስ መብት ቢሆንም የእሳቸው ፍላጎት መሆኑ የተነሱት ከዚህ በላይ በኔ ትከሻ ላይ ጠብ እንዲቀጥል አልፈልግም ብለዋል ራሳቸው። የትግሉ ሜዳ እኔ ነኝ፣ ጦርነቱ ሜዳ እኔ ነኝ እኮ አሉ። ስለዚህ እኔ በኔ በኩል እንዲቀጥል ስለማልፈልግ መድቡኝና ልሂድላችሁ ላገልግል ሌላ ቦታ አሉ። ጥያቄያቸው ተቀባይነት አገኘ። አሁን ህዝብ ነው የሚመድባቸው፣ ሲኖዶስ ነው የሚመድባቸው። ሲኖዶሱ የጥያቄያቸውን ተቀበላቸው እኮ ክህነቴን ልቀቁ አሉ፣ ለቀቀላቸው። መድቡኝ አሉ፣ መደባቸው። ያውም ከደብርም ቢሆን ትልቅ ካቴድራል ትልቅ ደብር መደባቸው ለአገልግሎት እንዲመቻቸው። እሺ አሉ እሳቸውም። አሁን እኔ እየሰማሁት ያለው ሲኖዶሱን አስፈራርተው ተመደቡ ብዬ እየሰማሁት ያለው። እኔ ደግሞ በብልጠት እንደተመደቡ እኔ ደግሞ እየገባኝ ያለው ለምን እዛ ጋር ቆሞ ተናገሩ። እሺ ካሉ በኋላ ተነስተው መሄድ ነው ያለባቸው። እንግዲህ እኚህ ሰውዬ ዲፖርቴሽን አለባቸው፣ በመንግስት ዲፖርት ተብለዋል ከዛ ሀገር ማለት ነው። ቀድመው ደግሞ ጠይቀዋል ጥገኝነትም በድጋሚ ጠይቀዋል። 2 ጊዜ ተሰረዙባቸው። ከዛ ነው ዲፖርቴሽን ይተባሉ። ይሄ ሁሉ በሆነበት ሁኔታ እንደውም ትልቅ እድል እኮ ነው ቤተክርስቲያንን በክብር ለማገልገል። ትልቅ ደብር አግኝተህ አማኑኤልን ያህል ደብር ያው ወጣቱ እንኳን የሚያስቀና ከሌላ ቦታ ካሉ ደብሮች አማኑኤል አርያም የሆኑ ናቸው ልጆቹ። እዛ አካባቢ ያሉ ልጆች ትላልቅ ልጆችንም ትላልቅ ሰባኪያንንም ያፈራ ደብር ነው እና እዛ ደብር ላይ ተመድበ ይሄን እድል ተጠቅመክ እየተመላለስክ ልጆችን ግሪክም ቢሆን እየተመላለስክ እያገለገልክ ኖር ይችላል በተለያየ ጊዜ ማለት ነው። ከዛ ውጪ የመፍትሄ አካል ለመሆን መውጣት መሮጥ እንጂ በዚህ ደረጃ እንደገና ልክ ካለቀ በኋላ ከጀርባ ሆነህ እየመራህ ግልጽ ስለሆነ ማለት ነው። ገባ? ግልጽነቱን በምናወቅ ብትለይ አለመሄዳቸው በቂ ነው። እሳቸው ቢሄዱ አንድ ሰው በአውሮፕላን ተሰፍሮ ተከትሎ የሚጮህ የሚሄድ እኮ የለም። ለምን የሚያጫፍረው እኮ እዚህ አንድ ነገር ልጠይቅህ። እንደው አሰብንና አሁን አባ ወልደ ሚካኤል ጣውዬና ምናልባት አሁን ስሙ የተነሳው ጌታቸው ቀሲስ አየለ የተባሉት አባትን ጨምሮ ያውን ነገር እናስብ እንተዋቸውና እነዚህን እንተዋቸው። ማህበር ውስጥም ያሉ አሁን በእነሱ ተስበው ወይ ተማርከው ያሉት እውነት መስሏቸው የሚከተሉ ሰዎችንም ጭምር ምዕመኑ ያለው ምዕመኑን ጨምሮ አስራቱን ለማን ነው የሚያወጣው? ለማህበሩ ነው። ምክንያቱም ገንዘቡ እየተሰበሰበ ያለው የት ነው? እየገባ ያለው የት ነው? ማህበሩ ላይ ነው። ማህበሩ ደሞዝ አለው፣ ይከፍላቸዋል። በተለያየ አጋጣሚ በጥቅማ ጥቅም የነዳጅ የተባለ ሃይማኖት ተቋም ስላልሆነማ ሃይማኖት ሚኒስቴር ፈቃድ አልሰጠህም ማለት ነው። እስከዛሬ ድረስ አሁን በእግዚአብሔር አሁን በመጽሐፍ ቅዱስና በቃለ ዓዋዲ በሕገ ቤተክርስቲያን ነው የምናየው እኛ እናንተ የምናየው። እነሱ ደግሞ በማህበሩ መተዳደሪያ ደንብ ነው የሚወጡ። እነሱ ቤተክርስቲያን ነው የሚሉት። ለማህበሩ ሲያወጡ እግዚአብሔር ጋር ዕዳ አለባቸው። እስካሁን 12 ዓመት ዕዳቸውን ለማህበሩ ነው የሰጡት። የእግዚአብሔርን ገንዘብ ለማህበሩ ነው የሰጡት። ስለዚህ በዛው መንገድ የእግዚአብሔርን ስርዓትና መንገድ በማፍረስ ምዕመኑ በራሳቸው በእግዚአብሔር ፊት ተጠያቂ ናቸው። ራሳቸው ምዕመኖቹ ይሄን ያህል የዋህ እንዴት ሆኑ? አውሮፓ ሀገር ላይ ይሄን ያህል በጣም እኔ በነገራችን ላይ ሀገር ውስጥ ከሚኖረው ሰው በላይ እየለፋ እየደቀመ ታትሮ የሚኖር ህዝብ ያለው ከኢትዮጵያ ውጭ ያለው ሙሉ የትም ሀገር ይሁኑ፣ አረብ ሀገር ሂድ፣ አውሮፓ ሂድ፣ አሜሪካ ሂድ፣ ሰው ከጠዋት እስከ ማታ ሰርቶ ላቡን ጠፍ አድርጎ ይኖራል። የእውነቱ ያንን እየደከመ እንዴት በዚህ ሊጣላል ይችላል? እሱ አይደል ነጥቡ ያለው። እንደዚህ አይነት ሰዎች በሳምንት 3 ወይ 4 ወይ 5 ሰዓት ነው ይሄን ነገር የሚያገኙት። አሁን እናንተ የምናወራቸው ነገሮች እኮ መፍትሄ እንዲያመጡ ነው። ይሄንን የሚመለከቱ ምዕመናን በቡድን ጭንቅላት ማሰብ የለባቸው። ቁጭ ብለው ሶማቴውን ሆኖ አይደለም ማሰብ ያለባቸው። ምንድነው የጋዜጠኛና ይሄ ልጅ እያወሩ ያሉት የሚለውን ነገር ቃል በቃል ቢተነትኑት መልሱን ውስጥ ያገኙታል። ገባ? አንድ አሁን ያልከው አስራት በኩራታቸው እንትን እየወጡ ያሉት 2 ማህበሩ ምንድነው ለነሱ ቤተክርስቲያን ነች እንጂ አንድ እኮ እንወድቅላታለን ሬሳችንን ይዘረጋላታል የሚሉት ቤተክርስቲያንን ነው። በተዘዋዋሪ ግን መሸፈኛ ከቨሯ እዚህ ጋር መጥቶ እንትና ተቀብጧል። ከቨሯ ቤተክርስቲያን ነች እንጂ ውስጥ ያለው ለማህበሩ ነው እንወድቃለን እያሉ ያሉት። ብዙ ተቃውሞም ጭቅጭቁም ላይ የምታየው ጥቂት 4 ወንዶች 3 ወንድ ምናምን ባይ ሁሉም ሴት ነው፣ በሙሉ ሴት ነው። ምንድነው እሱ እንግዲህ አለ እንደውም በብዛት ያለው ወንድ ነው። አሁን ወደ እንትናችን አቅጣጫችንን ሊያስተን ነው። አሁን ያዙ ጥያቄ ስቶ ለምን አሁን ሰሞኑን ማህበራዊ ሚዲያ ላይ ያየ ያለው ነገር አለ። ስለሆነ ስለፈለኩ አይደለም
ልክ ነው። እንዲስት የሚለው ቋንቋ ምንድን ነው? ይሄድብናል ነገር ወደ ሌላ ለምን እንዴት ነው አጠይመን የምንኖራቸው? አዎ ለምሳሌ ሰሞኑን ማህበራዊ ሚዲያ ላይ ያየናቸው ያላቸው ነገሮች አሉ አይደል? ከሊት ወለዳት ከሌ የሚባለው አባ ከሌ ወለደ ምናምን ህጻን ልጅ ፎቶ ምናምን ብዙ ነገሮች ሰምቻቸዋለሁ። ይፋና አረጋው ይሄ ነው ይሄንን ነው ማለት እንዳይሄድብን ቢልና ግለሰብ መጥቀስም አያስፈልግም። ጊዜ ያወጣው እኛ ባናቀው ሌላ ዓለም ውስጥ ያለ ህዝብ ባያቀው ግሪክ ውስጥ ያለ ግን ከህፃን እስከ አዋቂ ያውቀዋል። ከህፃን እስከ አዋቂ ግሪክ ለምን የታየ ድርጊት ስለሆነ ለምሳሌ አሁን አባ ወልደ ሚካኤል እኔ ነኝ ያልኩ ወይ ደግሞ እዛ ያለ አንድ እንዲህ የሚፈጽም ሰው አንድ ወይ እኔ ነኝ ያልኩ መቼ ከ20 ከ1000 ከ3000 ሴት አልወልድም አይደለም። ምናልባት ከዚህ ጋር የተገናኙ ሰዎች እሺ ሊጮህ ይችላል። ከዛ ውጭ ያሉት ምን ይሄ እኮ ማሳያ ነው እኮ ይሄ እኮ ማሳያ ነው እንጂ እኮ አንዳንድ ማህበራዊ ሚዲያ ላይ የስልክ ልውውጦች አይተው ከሆነ አባናው ሰናይ ያሰፋ የሚል ከፍተኛ የሆነ የስልክ ልውውጥ አለ። በጣም ቤተክርስቲያንን የሚያዋርድ እዛ ላይ ተመልክተው ከሆነ በስልክ ቁጥራቸው ቅሌታም የሆነ ጽሁፍ እንደዚህ አይነት ጽሁፎች የማስልክ ናቸው። በውጭ ሀገር ስልክ እንደተለያየ አሁን የሀገራችን ላይ ተጀምሯል። እኔ ያወጣሁትን ስልክ አንተ መጠቀም አትችልም። አንተ ያወጣውን ስልክ ከተጠቀምክም ኃላፊነት ወስደህ ነው። ስልክ ቁጥር በምንም አጋጣሚ አንተ ጋር ሊገባ አይችልም። ልክ የኢትዮጵያ ፓስፖርት የኔ ፓስፖርት አንተ ጋር እንደማይገባ አንተ ፓስፖርት ጋር እንደማይገባ ስልክ ቁጥሩ የማን ነው? እዛ ላይ አንተ ጋር ሲወጣ ስትከተው ቴሌግራም ላይ ሲወጣ አባናውና ሰናይ ያሰፋ ብሎ የሚወጣ ከየት መጣ የስልክ ቁጥር? ይሄን ጽሁፍ ማጻፈው እነዚህ አይነት ነገሮች ላይ ይሰብሃል። ይሄ ጽሁፍ ከስንት ሴት ጋር የተጻፉት ከስንት የሴቶች ቁጥር ጋር የተጻፉት አሁን ስትወስድ ወደ ማጆሪቲው ስትሄድ አሁን የምትለው ጥያቄ ይመለሳል ማለት ነው። እንደዚህ አይነቶቹ ችግሮች ናቸው። አሁን ይኸውልህ እንደነዚህ አይነት ጥቂት ከ3 ከ4 የማይበልጡ ሰዎች የሙሉ ጊዜ ስራ አድርገዋቸዋል። ቅድም እንዳልከው ህዝቡ ሴቱ ወንዱ ሲደክም ከሰኞ እስከ እሁድ አፈር ሲበላ 2-3 ስራ ሲሰራ 18-19 ሰዓት በቀን ላቡን ጠፍ አድርጎ በየባስ ውስጥ እንቅልፍ እያንገላታቸው ሲተኛ ቤቱ ደርሶ የለበሰው ልብስ ሳይቀይር ወድቆ እንደገና ጠዋት ተነስቶ ወደ ስራ ሄዶ በዚህ ደረጃ ከሄደ በኋላ ያቺ እሁድ ስትመጣ ማህበራዊ ህይወቱንም ለማግኘት ሀዘኑንም ለመስማት ደስታውንም ለመስማት ከኢትዮጵያውያን ጋር ለመገናኘት ኢትዮጵያ እንጀራም ለመብላት አብሮ ለማሳለፍም እዛ ይገናኛል። እነሱ አርብ ወይ ሐሙስ ይጀምራሉ ይሄንን ማህበራዊ ሚዲያ ተኩስ ይጀምራሉ አውቀው። ከዛ ይለይልናል ቅዳሜ እንገናኝ እሁድ እንገናኝ ያሉ እነሱ በዛች ባለች ሰዓት ፌስቡክና ወገቡን አስሮ ሊያስቀድስ ሲሆን ይመጣው ለጠብ ነው አዘጋጅተው ነው የሚያመጧቸው ለእሁድ። ከዛ እሁድ ደግሞ ሲመጡ ጥያቄ ደግሞ አይቀርም። እዚህ ጋር የተነሱ ጥያቄዎች አሉ ቅድም ያልናቸው አስፈጽም የተባለው አካል ጥያቄ ይዞ ሲሄድ ዱላ ይቀድመዋል። ከዛ ጦርነት ይጀመራል። ተሰብስበው እስር ቤት በዛ ደረጃ ልታዩ ትችላለህ ማለት ነው። እና አሁን ማንንም ግለሰብ ስም አንስቶ ለመናገር ፍላጎት ኖር አይደለም፣ ግን ነገሮች ተወሰኑ ሃይላይት ሲገኝ ሰዎች ሊነቁ ይገባል። እኔም የዚህ ፕሮግራም ዓላማ ሊሆን ይገባል ብዬ የማስበው እነዚህ ሰዎች ወደ ራሳቸው ተመልሰው ማየት መጀመር አለባቸው። ከአባ ከሌን ከመከተል ቄስ ከሌን ከመከተል ይውጡና ቤተክርስቲያንን ብቻ ህጓ ምን ይላል አስፈላጊ ከሆነ እኔ ባለፈው የተናገርኩት ነገር አለ። በጣም አስፈላጊ ሆኖ ካገኛችሁት ስልጠና ቢሰጣችሁ ኦንላይንም ቢሆን የሚመቻችሁ ከሆነ አንድ እሑድ ለድብድብ የምትሰውትን እሑድ ለፍቅር ሰውትና እከሌ ከከሌ ሳይባል የእንትና ቡድን ሳይባል በቤተክርስቲያን ባለሙያ የህገ ቤተክርስቲያን ስልጠና፣ የቃለ ዓዋዲ ስልጠና፣ የስርዓተ ቤተክርስቲያን እያንዳንዱ ምን መሆን አለበት የሚለውን ስልጠና ይወሰዱ በሚገባቸው መንገድ ማለት ነው። ከዛ ስተቱ የቱ ጋር እንደሆነ ያገኙታል ማለት ነው። አለቀ። አሁን የተመደቡት አባት ለመሄድ ተዘጋጁ። ህጋዊ ደብዳቤ አጻፉ፣ ለመሄድ ተነሱ፣ ድራማውን ሰሩት። እዛ ጋር ደግሞ እነዚህ አካላቶች ለእሳቸው ሌላ ይሏቸዋል። እሳቸው የተሸከሙት ተልእኮ ከባድ ነው። ለምን አጠቃላይ ያለውን ነገር ዜሮ አድርጉትና በጣም ከባድ ነበር ለእሳቸው ገባ። ዜሮ አድርጉትና እንደገና አፍጠሯቸው። እነዚህ አካላቶች እንደ አዲስ እንትና አዘጋጅተው ምንድነው መተዳደሪያ ደንቡን አርመው ይሄኛው የተባለውን ማህበር ወደ ልማት ኮሚቴ ያስገብተው ንብረቶቹን መስመር አስይዘው እንደ አዲስ ቤተክርስቲያን ሆነ የማዋቀር ስራ
አዲስ ሰበካ ጉባኤ መርጠው አዲስ የልማት ኮሚቴ መርጠው በዛ መንገድ አድርጋችሁ መፍትሄ አንጡ ነው። አሁን እዛው ውስጥ የተቋሰለውን ሰው ራሱ በሂደት ነው ቂሙን የሚሸል ሰው በባህሪው የራሱ አይነት ባህሪ ያለው ቶሎ ቂም የሚሽር አለ፣ ቂም የማይሽር አለ። የፈነከተው ሰውዬ ግድ ለሚቅር ለእግዚአብሔር ያለው ይላ ጠባሳው ያለበት ሰውዬ ደግሞ ትንሽ ሊቆይበት ይችላል። እነዚህ ሁሉ የማስራ ነው የሚሆኑት የኚህ ሰውዬ ስራ ነበር የሚሆኑት የአባ ኪሮስ ስራ ማለት ነው። ስለዚህ እሳቸው ጋር ለንዶ እንደምናወራለን ሁሉ ጊዜ ከኔ ጋር ማለት እና ችግሮችን አውቆ መግባትና እዛ ሄዶ መስማት ስለሚለያይ እንነጋገራለን ብዙ ጊዜ። አሁን ለመሄድ ሲሉ ቪዛ ሲገባ ችግር ካለ አውቶማቲካሊ ኤምባሲ ነጥብ ችግር አይፈልግም። አንተን ለመጣል እኮ እያንዳንዷን ነገር ነው ቼክ የሚያደርገው። ለምን ሻንጋይ ነው አንዴ ስትገባ ወደ 27 እስከ 32 የሚሆኑ ሀገሮችን ቪዛ ነው ይዘው የምትሄዱ። በዚህ ላይ የስራ ቪዛ ነው እሳቸው ይዘው የሚሄዱት የአገልግሎት ቪዛ ነው። ስለዚህ ያንን እንትን ሲያደርጉ አንድ ነገር ከፈጠር ከኤምባሲው ጥርጣሬ ይገባዋል። ማሰብ እንትማት ይጀምራል። ከዛ በጣም የተወሳሰበበት ከመጣ ጊዜ ማባከን አይፈልግም። ይጥልና ቁጭ ይላል፣ ያጨቃጭዋል። በዚህ መንገድ እሳቸውን ካስጣሉ በኋላ ለአንድ ለጠብ አጀንዳ አድርገውታል። ይሄን ፌስቡክ ላይ አዲስ የተመደቡት አባት እንዳይመጡ አስደርገዋቸው እንደዚህ አድርገዋቸው። አሁን እነዚህ ጠብጠማቂዎች ዛሬም አያቆሙም፣ ነገም አያቆሙም፣ ከነገ ወዲያም አያቆሙም። አይ በእነሱ አካሄድ አያቆሙም። ያቆማሉ ሳይሆን እናስቆማቸዋለን ከሆነ በዓላማ ማቆም ይችላሉ። ህዝብ ተባብሮ ራሳቸው የመፍትሄው አካል ይሆናሉ። በእርግጠኝነት ነው የማስበው። ለምን መሰለህ ማለት ሁሉ ጊዜ የውሸት ነገር ይዘ ረጅም ዘመን አትዘልቅ። እግዚአብሔርም የሆነ ሰዓት ላይ አሁን ሚዲያ ላይ ያመጣባቸውም እኮ ምክንያት እግዚአብሔር ነው። እኔ አሁን እሱ ወደዚህ የመጣበት ምክንያት በጣም የሚገርመኝ ነኝ። እኔ እንደውም አንተ ጋር ደውዬ ምንድን ነው ያልኩህ? እንዴ ይሄ ነገር አይተኸዋል? ትክክል ነው ወይ? እንደዚህ አይነት ነገር ነው ወይ? አካሄዱ ይሄ ነው መሰል? አይ ይሄ ካናዳ ነው አልከኝ። የምን ካናዳ መጣክ? ፕሮግራም ሰርቻለሁ። ይሄ ምን ካናዳ ነው? ይሄ እኮ ግሪክ። ይሄ ቪዲዮ የግሪክ ነው። ኧረ እኔ እንደውም ጓደኛዬ ጋዜጠኛ ነበር አሁን እንትን ያልበና ኧረ ይሄ ግሪክ ነው። ሰዎቹንም በአካል አውቃቸዋለሁኝ እኔ ቦታውንም አውቀዋለሁኝ ኬዙንም አውቀዋለሁ። ይሄ የግሪክ ኬዝ ነው። በኋላ አንተም ስትገባበት ነገሩ ቁልጭ ብሎ ወጣ ማለት ነው። አሁን ይዘነዋል። አሁን መፍትሄ እንዲሆን አንደኛ የመጀመሪያው ነገር እንደ ምዕመናን መያዝ ያለበት ነገር አለ። ምክንያቱም ትልቁ የቤት ስራ ምዕመናን ላይ ነው። እኔ የመፍትሄ አካል ነኝ፣ የቤተ ክርስቲያኔ የእግዚአብሔር ልጅ መሆን እፈልጋለሁ፣ ቅዳሴው እግዚአብሔር የሚረብበት ክፉ ነገር የሚርቅበት እኛ የምንቀደስበት ቤተ ክርስቲያን እንዲሆን እንፈልጋለን ብለን መጀመሪያ ስለ አስራታችን፣ ስለ ገንዘባችን፣ ስለ እንትና የሚባለው ወገን፣ ስለ እንትና የሚባለው ጥራት ሳናስብ ቅዳሴውን በስነ ስርዓት አስቀድስ። አሁን ባሉት አባት ህጋዊ በሆኑ አባት በቀሲስ አየለ አስቀድሶ መውጣት የሚችል ምዕመን መስራት አለበት። ይሄን ደግሞ ምዕመኑ እኔ ጠይቄው አይደለም። ምክንያቱም ራሱ ነገሩ እንዲፈታ ይፈልጋል። ሁሉ ጊዜ መጨቃጨቅ አይፈልግም። እኚህ የምናያቸውም እኮ የሚጮሁ ሴቶች እኮ ለቤተ ክርስቲያን ቀናይነት ይዟቸው ይሆናል። የሚነገራቸው ነገር ነው እንደዛ የሚያሰኛቸው። ስለዚህ ቀናይነት ካለን መጀመሪያ የፈለገው ተአምር ይመጣ አቶ የሚቀድሰው አቶ ውስጥ ያለው አቶ የሚቀድሰው ከሆነ ነገር ወተን ቅዳሴውን ብቻ እናስቀድስ መጀመሪያ። ከዛን አይተን ትክክል ያልሆነውን ነገር ማይመድብ ቅዱስ ሲኖዶስ ይመድብ። ሀገረ ስብከቱን ማን 10 ነጥቦች ለምን ስርዓት አይዞ እኔ እንደውም እዚህ ስር ለጥፍላቸዋለሁ። እነሱ ያንን ነጥብ ይዘውት መጨረሻ ላይ አስቀምጥላቸዋለሁ። ያን ነጥብ ይዛችሁት ሄዳችሁ በዚህ ነጥብ መሰረት የምትገኝ የሚያናግራችሁን ሰው በዛ ነጥብ መሰረት ለምን አልተፈጸመም በሉ። እዛ ላይ የነበሩት ስም ዝርዝሮችንም እናሳያቸዋለን። ከዚህ ከፎቶ እያሳየናችሁ እንቀጥላለን። ስለዚህ በዚህ መንገድ ቢኬድ መፍትሄ አይመጣም ወይ? ይመጣል። አሁን ያልከው ላይ ተጨማሪ አንደኛ አሁን ያልከው 100% መደረግ ያለበት ነገር ነው። ይሄንን 10 ነጥብ እንዳያውቁት ሁሉ የተደረገበት ወቅት ነበር። ያ ተፈራርመው ጨርሰው ከወጡ በኋላ እንዲህ ተባለ። ሰውን በወሬ የሚነዳ አይነት መንፈስ እንዲሰርጽበት አድርገውታል። ወረቀቶችን ገልጦ አንብቦ ከመረዳት ይልቅ ሰነድ ከማየት ችግሮችን ከማየት ይልቅ እዚህ የሚባሉ ብሎጎችን ነው ከፍቶ ዛሬ ምን ተባለ እየተባለ የሚታየው። ከዚህ መንፈስ መውጣት አለበት ሰው። ያው ለምሳሌ ፍትሃዊ ሚዲያ መሆኑን የምታውቀው ጠርቷል። ኑ ባካችሁ ኑና ሲተወያይተን መጀመሪያ ላይ ያለው እንትን ይፍታ ያለው ነገር
ከዛ በኋላ ወደ ህዝቡ ይረድለት። አየህ ከዛ ህዝቡ እንደዚህ ያድርግ ነው። ኑ ሲባሉ እንግዲህ ምላሻቸውን እናያለን። የሚመጡ ከሆነ እናያለን፣ የማይመጡ ከሆነ ራሱን የቻለ መልስ ነው። የማይመጡ ከሆነ የሰጉት የፈሩት ነገር ካለ እውነት ያለው ሰው አደባባይ ይወጣል። ምንም ችግር የለም። እውነት ያለኝ የሚል ሰው በዚህኛው ወገን ካለ ይምጣ። የሚመች ቦታ ካለ ኢትዮጵያ ካለ መጥቶ እዚህ ነገር መምጣት እዚህ ካልቻለ በቴክኖሎጂ ጊዜው ጥሩ ነው ያለው በዙ አንዱ ይሄ ነው። ወደፊት ደግሞ እነሱም ከወጡ ይሄኛውም አካል ከወጣ እኔ ምስክርነት ነው የሰጠሁት ያየሁትን ነገር የተናገርኩት። እነሱ ደግሞ ኬዙ እጃቸው ላይ ያለ የኛ የሚሉት እሱም ባላንስ ይደረግ። ከዛ በኋላ መጨረሻ ህዝቡ መፍትሄ ይሰጠዋል። አሁን ያልከው ነገር እዛ ላይ ይመጣል። በቃ ለምን አንተ ጊዜን እየሰዋህ ነው፣ ጉልበትን እየሰዋህ ነው፣ ይሄ ሁሉ ፕሮግራም እያደረግህ ነው አይደል? በመጨረሻ ድፍን የአቴንስ ህዝብ ይመለከተኛል የሚል ጉዳዩ ይቆረቆረኛል የሚል ሁሉ በዙም ግባ በትል መግባት ይችላል። እንሰበሰባለን እኛ ኤምባሲ ሮም ኤምባሲ እስከ ስንት ሺህ ሰው ነው የሚሰበሰበው በአንድ እንትን ውስጥ ገብቶ ሁሉም ሐሳብ ስጥ ቢባል ከስድብ ውጪ ነጥብ ያለው ነገር ስጥ ቢባል ይወጣል። ምን ላይ ተንተርሶ ህገ ቤተክርስቲያን ላይ ተንተርሶ አሁን ህዝቡን ቤተክርስቲያን ህግ እንደሌላት ስርዓት እንደሌላት አድርገው ነው የሰሩት። ለምን እዚህ ጋር አንደኛ የተደረገ ያለው ነገር ስትመለከቱ ራሱ ወደ ኋላ ይመልሰናል እንጂ ስርዓት የሌላት ቤተክርስቲያን እንዳለች ለማስመሰል ነው የተደረገ ያለው። ገባ? ወስኖ ውሳኔ የሰጣቸውን አካል መፍትሄ ስጡን ብሎ መጠየቅ ምን ማለት ነው? አሁን ስልክ ክፍት ስልክ ቢደረግላቸው ደውሎ መፍትሄ ስጡን አባቶች ሲሉ ምን አደረሳችሁት ያንን መፍትሄ ብሏቸው መልሳቸው ምንድነው? ይሄ ነው መጠየቅ የምፈልገው። ያው እነሱ የተወሰነላቸውን ውሳኔ በቃ አጠገባቸው ያሉ የችግር የሆኑ 12 ዓመት ችግር የሆኑ ሰዎች እዚህኛውም ወገን ያለው አያስፈልግም ጽድት ይበልና ቤቱ እንደ አዲስ ተደራጅቶ አዲስ ዕቃ ይገባበት ተብላችኋል። በጣም ጥሩ። እንደሱ እሱ ጥሩኛው መፍትሄ ነው። ግን እንዲያውቁት የምፈልገው አንድ ነገር አለ። ጥቅም የገባበት አካልና ተጠቃሚ አካል ምንጊዜም የግጭት መነሻ አካል ነው የሚሆነው። ይሄን እናውቃለን። መኪና እንዳለ ሰምቻለሁ። አሁን አውሮፓ ውስጥ በመኪና መጣላት በጣም ያሳፍረኛል። እንደው ግን እዚሽ ጋር ላቋርጥህና መኪና የምትለው በጣም ይቅርታ፣ አንድ ፎቶግራፍ ደርሶ ይሆን? ያው ይታያል ፎቶግራፍ በቤተክርስቲያን መኪና አሁን እዚህ ውስጥ ያሉ ተጠቃሚ አባቶች ግማሹ ባለሱቅ ሆኗል። ግማሹ የንዋየ ቅድሳት መሸጫ መርካቶና ራጉኤል ቤተክርስቲያንና አማኑኤል ቤተክርስቲያን ሱቅ ወስደው የከፈቱ አሉ። አሁን ከምንላቸው ሰዎች ውስጥ ማለት ነው የድለላ ቢሮ የከፈታለ ቤተክርስቲያኑን ያሸጠ ሰውዬ አጋዘው ያለው ሰውዬ ሃይማኖት እንደሌለው በአንደበት የነገረኝ ለኔ ሃይማኖት የለኝም ታዲያ ምን ልታረግ መጣ ምናምን አልኩት። እኔ እንዳጋጣሚ ይገርመኛል እዚህ ቤተክርስቲያን ታሪክና ቤተክርስቲያን ይፈለግ ሲባል በነጋታው ነው ያገኘዋት አይደል? ሃይማኖት አልባው ነው ሃይማኖት እሱ የነገረኝ ለኔ ነው የምልህ። እኔ ሃይማኖት የለኝም ብሎ የነገረኝ እሱ ነው ደላለው። እኔ ሃይማኖት ምናምን የሚባል ነገር የለኝም ያለኝ ልጅ ቤተክርስቲያን ካሸጠ በኋላ ሁልጊዜ ይመጣል። ምናልባት ችግሩን ስለሚያውቀው እዚህ ቤተክርስቲያን ያለውን ያሸጠበትን አሁንም አንዳንድ ሰዎች የሚያነሱታል የዚህ ቤተክርስቲያን አሁንም ባለቤቱ ምንም አይታወቅም የሚባል ነገር አለ። ያቺ የእንትና ቤተክርስቲያን እቺ ትልቋ ፖሊጋኑ ያለችው ማለት ትውስት ነች። መንግስት የሰጠው የተገዛው የትልቁ የ6500 ካሬ ሜትር የሚባለው ቦታ ለዚህ ነው የታሸገው። ታሸገው እኮ ዘመናት የለውም እኮ ታሽጓል እኮ አያገለግልም እኮ ዝም ብሎ በጓሮ በር እየከሰበሩ ሳይባርከው ነው የተቀደሰበት። አዎ እንደዛ የሚባል ነገርም አለ። አሁንም ደግሞ ዝም ብሎ በጀርባ ይገባሉ፣ ተደብቀው ያድራሉ፣ ይወጣሉ ምናምን እንጂ በህግ በአደባባይ ታሽጓል ቤተክርስቲያኑ። እና ይሄን ያሸጠው ሰው የሚመላለሰው ምናልባት ነገርም አይ በቃ የሆነንም ሽጠው ከተባለ እንደገና ሊሸጠው ለቤድለላ ቢሮ ነው እዛ ሀገር ያለው። እነዚህ ሰዎች ወደ መኪናው ሲመጣልህ የተገዙት አዳዲስ መኪኖች ከቆመበት በተመሳሳይ ቁልፍ አስነስተው ነው የወሰዱት። ይሄንን የወሰደው ቅድም ምን ነው ሰውዬ ነው መኪና አስነስተው የወሰደው። መኪናውን በአደራ ተረክቦ የነበረው ልጅ አሁን በጣም ለቤተክርስቲያን እየደከመ እየወደቀ ያለ ልጅ ነው። እውነት ለመናገር ከሆነ መጀመሪያ ይሄን ስትናገር በኮንፊደንስ የምናገርበት መሰረታዊ ዮሴፍ ጦም ይባላል። የመጀመሪያ መፍትሄ አካል ለመሆን መጀመሪያም ሲሟገት ነው የነበረው። ለምንድን ነው በወልድ ሚካኤል የሚሄዱበት ምክንያት ምንድነው እያለ ሲሟገት የነበረው ልጅ ንገሩንና ምክንያቱን ሄዱ። ዝም ብሎ በድግ ብሎ ይሄዱ የሚባል ነገር ነው። አመጣናቸዋል፣ ደሞዝ ቆርጠንላቸዋል፣ ቤተክርስቲያን እንትን ቤት ተከራይተንላቸዋል። ምን አደረጉን? እኛ ይቀይሩን አላልናችሁ እሚል እውነተኛ ሐሳብ ይዞ ሲከራከርላቸው የነበረ ሰው ነው። አሁን ገፍተው ያስወጡት ለምሳሌ እሱ ለምን እኔ ሀገር ሲሄድ ያገኘሁት እሱን ነው።
ሊቀመንበር ነው ተብሎ ነው ያገኘሁት። የምትመራው ተቋም እውነተኛ ተቋም ይመስልሃል ይላንተ? አዎ ይሄ እኮ ለቤተክርስቲያን እንዲያርግ እንዲገዝተ ምናምን አለ። በቤተክርስቲያን ስም ገንዘብ ሰብስቦ መግዛት አቅቶ ነው በማህበር ስም ሰብስቦ የተገዛው? ምን አስፈለገ? ይሄ አሁንም ከሆነ እንዲቹ በፍቅር እንዳለች ታብ አድርጎ አስቀምጡትና እዚህ ያስገቡትና ቤተክርስቲያን ውስጥ ልማት ኮሚቴ ብላችሁ ይሄ አደገኛው ተቋም አንድ አሸባሪ ቡድን የሆነ አይነት አንጃ የሰበሰበ ተቋም ነው። ይሄን መምራት አደገኛ ነው። ያኔ ነው ሰነድ ሲፈለፍል አገኘው ያልኩ የሰው ሊቀመንበሩ። አሁን ይሄ ሲሆን በጣም ትግስቱ የገረመኝ ይሄን ሐሳብ ይዞ ዘረፍ አላለም። ስብሰባ ብሎ ጠራቸውና ይሄ ነገር ትክክል አይደለም እየተባለ ነው። ምንድነው ጉዳታችን? አሁን ተሩዝ ገብቶ ልማት ኮሚቴ ቢሆን ምንድነው ጉዳታችን? ያኔ እሱን ይሄን ሰውዬ በቃ አዞረው። አደገኛ የሆነ ዘመቻ ተጀመረበት። ከዛ አጠገቡ ያሉ ከሱ ጋር የሚግባቡ ልጅ ነጋቸው ገንዘብ ያዥዋልም ይሄ ነገር ጥሩ ነው ወይ ቅን የሰራን እየመሰለን እያጠፋናት እኮ ነው ቤተክርስቲያኗን። ጸሐፊውንም በዛ መልኩ እንዴት ሲል እነሱ እያመኑ መጡ። ሌላው ግን አሁን ልክ እነዚህ ነው ቦታው ሲይዙ ገበናቸው ተገለጠ። ቁልፉን ከስቶር አወጡ፣ ተከተሉት ቀስ ብለው። እሱ መኪናውን ያቆመበት ቦታ አለ በቃ ዘጋግቶ፣ ምክንያቱም ጊዜ ሳያልቅ ነው ኦዲት አስደርገን ለህዝብ ተነቦ ይሄን ያህል ገንዘብ ገብቶ ነበር በዚህ ዓመት ይሄን ያህል ወጪ ሆኗል፣ ቀሪው ይሄ ነው፣ አዲስ የመጣው አካል ከሌ ነው፣ ለሱ ማስረከባል ብዬ ሳልን ንብረቶቹ ሳላስረክብ ካርታው ምኑ መኪና ውስጥ እንዳለ ሊብሬው ምኑ እዛ ውስጥ እንዳለ እንደውም ክሱ ላይ የሚያየውት መኪናው ሲዘረፍ ነው የሚለው። መኪና አንስቶ ከወሰዱ በተሰረኩ ነው የምትለው። ሲዘረፍ ውስጥ ሁሉ የባለቤቱ ወርቅ እንደነበረ ውስጥ እንደ ተዘናግቶ ያስቀመጣቸው ንብረቶች ሁሉ እንደነበሩ አድርገው ነው የተነገረ ያለው። እና አሁን ያ መኪና የታየ ብትለኝ ጉምሩክ ግቢ ውስጥ ነው የቅዱሳት የተጠቀለለበት ካርቶን ተጠቅጥቆ እየጫነ ሲያግዝ ይታያል። የግለሰቦች መጠቀም ይሆናል ማለት ነው። በተዘዋዋሪ መንገድ ከዛ ያለው ህገወጥ አካል እዚህ ኢትዮጵያ ውስጥ የግሪክ አልባሳት በውድ ቢሸጠው ከነሱ በጣም ይሄ ቢዝነስ እንዳይቋረጥ የቤተክርስቲያን ትርምስ ይፈልጋል። ይሄ ነው ይሄቺ ትርምስ ከቆመች ብዙ የቤተክርስቲያን ነገር ይስተካከላል። ይሄ ብጥብጥ ከቆመ በጣም እጅግ በጣም በርካታ የቤተክርስቲያን ነገሮች መስመር ይይዛሉ። በዛ ውስጥ ግን 5-6 ሰዎች ጓዳቸው ይፈርሳል። እኔ ግራ የገባኝ ነገር ሌላኛው ልንገር፣ ምዕመናን እየሄደ እየተጣላ በየጊዜው እየታሰረ በየጊዜው በነጋታው በዋስ በምናምን ይፈታል። ለምንድን ነው የሚታሰረው? ለምንድን ነው አንድ ቀን እስር ቤት የሚያድረው? ለምንድን ነው ቤቱ የማያሳልፈው? ለምንድን ነው ቅዳሴ አስቀድሶ የማይጨርሰው? ራሱን ለምን አይጠይቅም? ሰው ቅድም የምልህ ነገር እየተዘወረ እኮ ነው። ራሱ እንዲጠይቅ ነው የምናገረው። ደግም ሰው ይሄ አንደኛ እኔ አሁን እዚህ አዲስ አበባ ውስጥ ሆኜ ምናልባት አቡነ ሕርያቆስ ናቸው አዲስ አበባ ሀገረ ስብከት ጳጳስ አቡነ ሕርያቆስ እኔ ያለሁበት ደብር ላይ መጥተው ድንገት ተጣልቻቸው ቢሆን ሆነ ልበል፣ ድንገት የሆነ ያልተመቸኝ ነገር አለ የሆነ ሲሰሩ እንዲህ በሚዲያ ላይ ሲሰራው አልተመቸኝም፣ የሆነ ነገር ወቀስኳቸው፣ ተናገርኳቸው ምናምን፣ ክብረ ክህነታቸው እኮ አይመለከተኝም፣ ስራው ላይ ነው የምናገር። ግን ሲሄድ ሳስቀድስ ባየው እንዴት ያስቀድሳሉ ብዬ አሁን ቤተ መቅደስ በጠበጣለሁ። እንዴት እዚህ ውስጥ ሰው ይገባል? ቅዱስ ሲኖዶስ ያላወገዘውን ያልከለከለውን ነገር እንዴት መጥተህ እኔ መጥቼ አቡነ ሕርያቆስ አሉ ባለፈው እንዲህ ሲያደርጉ አይቻቸዋለሁ እያልኩ ቅዳሴ ታስተጓጉላለሁ። ኢትዮጵያ ውስጥ አንድ ሰው ጥሩልኝ ይህን የሚያደርግ የለም። ምዕመኔ አያደርግም። ለዚህ ነው ልክ ሰዎች ካህን ካልሆናችሁ ለምንድን ነው ግሪክ ላይ ይህንን የምታደርጉት? ምክንያቱም ቤተክርስቲያኗ የእናንተ ነች። እዛም ቡድን አላችሁ፣ እዛም ቡድን አላችሁ፣ ሌላኛውም ቡድን አላችሁ፣ ራሳችሁን ትታችሁም ቁጭ አላችሁም አላችሁ። ለማን ነው ቤተክርስቲያን አሳልፋችሁ የምትተዋት? የእናንተ እኮ ነች። እኔ አሁን በዚህ ምክንያት እኮ ቤተክርስቲያን ትተው የቀረሰው ይኖራል በጣም ብዙ እንጂ። እንደውም እኮ እኔ ዮሴፍ ጡ መመልክ ነገሩን አቅጣጫ እያስቀየሩ ቶሎ ወደ ጠብ ሲሄዱ እንግዲህ ዮሴፍ በህይወቱ የተባረከ ሰው ነው። በትዳሩ በጣም የተባረከ ሰው ነው። በሆቴል ደረጃ ከድሮ በጣም የታወቀው ሆቴል አክሱም ሆቴል ግሪክ ላይ ያለው አክሱም ሆቴል ባለቤት ነው። እሱን ከተወባ ደግሞ አሁን የታወቀው መሶቦ ኢትዮጵያ የሚባለው ትልቁ አቴንስ ላይ ያለው ሆቴል ባለቤት ነው። ምክንያቱም በጣም ረጅም ዓመት የቆየ ልጅ ነው። የግሪክ ህዝብ የሚመሰክር ነው። የደሃ አባት ነው የሚባለው። ሰው ሲሞት ግሪክ ውስጥ ምንም የሌለው ሰው ሲሞት ሙሉ ወጪውን እየሸፈነ አስፈላጊውን ነገር የሚያደርግ እስከ መላክ ማንም ሰው በግሩፕ የማይችለው ለብቻው የሚያደርግ እነዚህ የምትላቸው ሰዎች ጠቅላላ በግል ህይወታቸው የረዳቸው ናቸው። በግሉ ማለት ግን
በእንደዚህ አይነት ነገር ሲመጣ የጥቅም ነገር ስለሆነ ወደ ጠብ ሲመጡ ያለው ምንም አይደለም። ጻፈ የሰላም ጥሪ ብሎ እባካችሁ የጎደለ ነገር ካለ ምን ካለ ኑ እንነጋገር። አንድ ጠብ በቤተ መቅደስ ይቆም፣ እንውጣና ቅዳሴ ሲያልቅ አዳራሽ እኔ ሁሉ ጊዜ እከፍላለሁ። በሆቴልም ይሁን እኔ ሆቴል መውጣት የማትፈልጉ ሆነ በሌላ በትላልቅ ሆቴል ላይ እከፍላለሁ። አዳራሽ የተገናኘን ችግር የተወያየን መፍትሄ እያመጣን ቤተ መቅደስ ውስጥ የምንጋብን ዓላማ ብቻ ፈጽመን እንውጣ፣ እንግባ፣ እንነጋገር፣ ቅዳሴያችንን እንጨርስ። የሚቆርብ ይቁረብ፣ ክርስትና የሚያስነሳ ክርስትና ያስነሳ፣ ሁሉን እንጨርስ፣ እንውጣ። ከዛ ጊዜ ያለው ወደ አዳራሽ እንሂድ። እየዛ እየተወያየን አሉ እዛ እንፋጭ ያለውን ነገር። ጠብም ቢኖር ስድብም ቢኖር ቤተ መቅደስ ውስጥ ስድብ ለምን እንሰዳደባለን? ለምን አፋችን እዛ ውስጥ መጥፎ ቃላት እንዲወጣ እናደርጋለን? የቦታውን እንትን እንጠብቅ የሚል አንድ የና ሐሳብ አመጣ። ሁለት የጥሪ ደግሞ አደረገ። ጥሪ የሰላም ጥሪ። እኔ ሊቀመንበር በነበርኩበት ጊዜ ጎሏል የተባለ ነገር ካለ የሚጎድል ነገር ካለ በስራ ዓለም ውስጥ ያጥፋው ጥፋት ካለ እንድጠየቅ የውጭ ኦዲተር መጥቶ ኦዲት እንዲያደርገኝ፣ በገንዘብ ችግር ካለ በአስተዳደር ችግር ካለ ይቅርታ በመጠየቅበት ይቅርታ እንጠይቅ፣ መክፈል ያለብኝ ነገር ካለ እንድከፍል ከቤተ ክርስቲያንን በተከተለ አካሄድ ሁሉ እንዲሆን የሚሉ ጥሪ አድርጓል። እያንዳንዱን ነገር ግን እየገለበጡት ጽሑፍ ይጻፋል በየቀኑ። አሁን የተከፈቱ ከ30 ምናምን በላይ ፔጆች አሉ። ነውጥ መፍጠሪያ ማለት ማራገቢያ። ከዛ አንድ ጽሑፍ ይጻፍና ከስር እኔ አሁን በቀደም በጣም ያዝናናኝን ፖስት ልንገርህ። ዶክተር ቀሲስ አየለ እንግዲህ ከ40 ምናምን 50 ዓመት ወይ ስትመሰረት ጀምሮ መስራች የነበሩት አባት ሲያገለግል በጉብዝናቸው ወራት ጀምሮ አሁን ከደቀቁበት እስከረጁበት ጊዜ ድረስ የሚያገለግሉትን ቤተክርስቲያን ኪዳነ ምሕረት እግራቸውን አስራ እንዳይገቡ የተጻፈው ማለትና ኪዳነ ምሕረት ተአምሯን ሰራች ይላል። እና ቀሲስ ዶክተር አየለ እግራቸው መራመድ አቅቶ ተተክለው እንደቀሩ እንደ ሐውልት ባቅሌሲያ ምናምን የሚባሉ የውንብድና ገጽ እኮ ነው ይሄን የሚጽፈው። እዛ ተተክለው እንደቀረ እግራቸው ከዛ መራመድ እንዳቃታቸውና ውስጡ የቅዳሴ ተቅዱስ እስከሚያልቅ ድረስ መነቃነቅ እንዳቃታቸው ይተዋል። እዛው እያዩአቸው ባይናቸው ፖሊስ ሲመጣ ላይሰንስ አሎት ሲባሉ ይሄው የመቀደሻ ፈቃዴ የተሰጠኝ ለምን ቅዱስ ሲኖዶስ የሚያውቀው ይሄው ብለው ቢያሳዩ እናንተ አላችሁ? አይ የለንም። ለዚህ ነው በሩን ከውስጥ የቆለፉ የሚቀድሱት። ሁሌ በሰንሰለት የሚታሰረው ፖሊስ እንዳይገባ ነው። ልክ ፖሊስ መጥቶ መደብደብ ሲጀምር ወይ ቆብና ቀሚሱን አውልቀው የወረውሩና መስለው ይቆማሉ፣ ወይም በእንብርክካቸው የተሽለኮለኩ በዛ በጀርባ በበር በምን ጥበቃ ቤት ማም ይገባሉ። በዚህ መንገድ ነው ይሄ ሁሉ ምን አስፈለገ? ጥቅም ከሌለ የአገልግሎት ቦታ አልጠፋም። የሥራ መደብ ያላቸው ቦታ ህጋውያንን የሚሉት መመደብ ይችላሉ። ይሄ እኮ እየተመደቡ እኮ ነው። ምን አስፈለገ ይሄ ሁሉ ማለት ነው? ጥቅም ከሌለ እና ምዕመኑ ማስተላለፍ የምፈልገው ነገር ቢኖር በመጨረሻ ለምዕመኑ ከሁሉም ነገር አጽድቶ ራሱን አሁን የምንወያየው ውይይት ራሱ ተገልብጦ ነው አሁን የሚቀርብላቸው እየተተነተነ ምናምን ለነሱ ጭንቅላት ይመጣና በእነሱ ጭንቅላት እየቀለዱባቸው እንደሆነ አውቀው ክርስትናቸውን እያሳጧቸው እምነታቸውን እያሳጧቸው እንደሆነ አውቀው በስርዓት በራሳቸው አስተሳሰብ አስበው ህገ ቤተ ክርስቲያን ምን ይላል፣ እኛ ማድረግ ያለብን ምንድነው፣ መጥቶ መገልገሉ፣ ጥያቄ ካለን ጥያቄያችንን በአግባቡ ለተገቢው አካል ማቅረብ አለብን። የተወሰነ ልስ ውሳኔ የተደረሰ እስቲችን ውሳኔ እንያት። አባታችን ይሄዱ ተብለዋል፣ እንወዳቸዋለን፣ ሲሄዱ በክብር እንሸኛቸዋለን። እነ ኑራ ይለሉ ልኮ ወደ ሰማይ ሄደዋል። እነሱን እንደዚህ በፍቅር ይዘዋቸው አስቀድሰው ከወጡ በኋላ ከነሳቸው መለየት ያቃታቸው እሳቸው ቤት ቁጭ ብሎ የሚውሉ አይተዋቸው የማይጠግቡት አባት ወደ አምላካቸው ሄደዋል። አብሮ ሄደ የለም እስታው በፈቃደኝነት ማለት ነው። ስለዚህ ማንም ሲሄድ ተከትላ አትሄድም፣ የታወቀ ነው። እኚህ ሰው የተመደቡበት ቦታ በፈቃደኝነት ይሄዳሉ ብለው ቢሄዱ ይህም የተባሉት አባት በህጋዊ መንገድ ቢሄዱ እዛ ጋር ያለው ምዕመን ሰላሙን ቢያገኝ ነገ ይጸጽተዋል። እኔ እውነቴን ነው የምነግርህ፣ ነገ የሚጸጽታቸውን ስራ ነው ዛሬ እየሰሩ ያሉት ምዕመኑ። አሁን ጨዋታው እየጠነጠነ ያለው ምዕመኑ ላይ ነው። ላይ ያለ መተጋተግ ወርዶ የዞን እርግጫ ለሳሩ ነው የሚተርፈው እንደተባለው
እዛ ነው ታች ነው ያለው ችግሩ እንትን ያለው እና ምዕመኑ ከሌላ ነገር ርቆ የሚነገሩት ነገሮች ሁሉ ለነሱ ሰላም እንደሆነ አውቀው እውነት ጥሪ እንኳን ማቅረብ ቢያስፈልግ ከሚቀጥለው እሁድ ጀምሮ ጠብ ባይኖር ክርክር ባይኖር ውይይት ካለ ከቅዳሴ ውጪ ኢቭን ቦታ እንኳን ከጠፋ እኔ አውቀዋለሁ ቤተክርስቲያኑን ግቢ ያለ ጥልጥ የግቢ ያለችው በሩን ዘግተው የውስጡን ጉጫዋ ላይ እንደ ድንኳን መጠል ያላት ላይ እሷ ቁጭ ብሎ መሬት ላይ ጥያቄውን ቢጠየቅ ይሄ የቡድን ወሬ የሚለው ቤተክርስቲያንን ከማሳጣት ያለፈ ህጓን አይቀይረው። እነሱ ስለ ጮሁ የሚቀየር ምንም ነገር የለም። በጩኸት በሁከት የሚመጣ ምንም ነገር የለም። ለምን ህግ አለ፣ ህጉ ነው የሚመራት ቤተክርስቲያን። ስርዓት አለ፣ ስርዓቱ ነው የሚመራት። እነሱ ያላወቁት ነገር በል ቀጥል ሲለው ብቻ እሺ እያለ ነጠላውን ከላይ አውልቆ ወገቡ ላይ እያሰረ አባቶቻችን እንትን ይበል። እንደዛ አይደለም። ወንድሙን ገድሎ የተቀደሰ ወንድሙን ሰድቦም የተባረከ ሰው አናውቅ። ስለዚህ እኛ የምንፈልገው ነገ እህታችሁን ረግማችሁ እህታችሁን ፈንክታችሁ አባታችሁን ረግማችሁ አባታችሁን ፈንክታችሁ ማንም ቤተክርስቲያን አያስከብረው። እግዚአብሔርም እንዲያርጉልኝ ብሎ አልሾማችሁ ማንንም። እኔ መጥቼ ግሪክ ያለው ምዕመን ስለሰደብኩት ስለዘለፍኩት ኃጢአቱ ስላወራውበት እግዚአብሔር እኔን እሰየኔ ልጅ አይለኝም። የሚፈለገው ወደ ሰላም መንገድ እንዲመጣ። ስለዚህ ቤተክርስቲያን ሌላ ጳጳስ ቢመጣ ከዚህ የተሻለ መፍትሄ አይመጣም። ሲጀምር እንደውም መፍትሄ ያመጡት እኮ መፍትሄውን ያመጡት ሶስት አባቶች ናቸው። ብፁዕ አቡነ ኤልያስ በታዛቢነት ተቀምጠው ብፁዕ አቡነ ጴጥሮስና ብፁዕ አቡነ ጢሞቴዎስ ናቸው። ይሄ እንደሚያመነበት ሙሉ ሲኖዶስ ያመነበትን ይወከላቸው። ስለዚህ ሲኖዶስ ይቀየርልኝ ብትሉ ያንን አጀንዳ ይዘው ነው የሚቀይሩት። ብፁዕ አቡነ ኤልያስ ቢቀየሩና ሌላ ሰው ቢመጣም እንኳን የሚመጣው መፍትሄ ይሄ መፍትሄ ነው። ስለዚህ ይሄንኑ መፍትሄ ወይ ደግሞ ከዚህ የተሻለ መፍትሄ ወይ ደግሞ የባሰ መፍትሄ ነው የሚመጣው። ምክንያቱም የሚያስኬዱ ነገሮች ብዙ ነገር እንዳሉ የሚያሳይ ነው። ለግለሰቦች ጥቅም ተብሎ ቤተክርስቲያን አይነገድም። ለአንድ ቄስ ተብሎ ቅዱስ ሲኖዶስ ላይ ማስፈራሪያ ዛቻ አይዛትም። ጳጳስም ይወገዝልኝ የሚል ቃል ከአንደበት ከእናንተ ባይወጣ ማለት ያወጣችሁበት አግባር እንደ ምዕመን እንደ ግዳድህ ልሳን ነው የምናየው። ምክንያቱም ያው ዕውቀትም ምንም ከዛም አንግል ልታይላቸው ይችላል። ግን አውቀውት አይደለም እኔ ብዬ የማምነው። ምክንያቱም ሁሉንም የመንፈሳዊ ቃል አናውቀውም። ነገር ግን አባቶች ሳይ አይ ያለማወቅ ነው ብለው ነው የሚያልፏቸው። ልክ እንደዛ እንደሚታይ ሁሉ ሚዲያ ላይ የመጣው መረጃ እንደ መረጃ ግባት ተቀበሉት እንጂ ይሄ ውሳኔ እናንተ ላይ ተወስኗል፣ ይሄ ትክክል አይደለም፣ እንትና ወግዙ ነው የሚባል አይደለም። የሚዲያ ዘመቻ የምናውቀው አንድ ነገር አለ። ነገ ከነገ ወዲያ እኔ አንድ ወቅት ላይ የገዛ ሀገሬ ላይ የሆነ ነገር ስራ እየሰራሁ የኔ ፎቶ ተዘግዝቆ ስራ መስራት ተጀመረ፣ ይሰደባል። አሁን ይሄ የሚደረገው ምን መሰላችሁ? ያንን ጥቅም የሚያሳጣቸው አካል ይሄንን ያደርጋል። ነገር ግን ጥቅምም የዘቀዘቀንም አካል ምንም አይጠቀምም። እኛ የምንፈልገው ቤተክርስቲያናችን አንድ፣ እናንተም ተቀድሳችሁ እግዚአብሔር ረቡበት። በእውነት እየተጣላችሁ እግዚአብሔር የለም። እየተጣላችሁ በእውነት እላችኋለሁ እግዚአብሔር የለም። እንኳን ለም ተጣልተን እዚህ እንኳን በዝም ብለን የምናስቀድስበት ስፍራ እንኳን እኮ እግዚአብሔር የሚኖረው ጥቂት ሰዓት። ምክንያቱም እኛ ውስጣችን ቂም ይዘን ነው የምናስቀድስ። ሐዘን አለብን። አርሲ ላይ ሰው እየሞተብን ነው። ጅማ ላይ ሆነ የተሰቃየብን ነው። ትግራይ ላይ ሰው ሞቶብናል። አማራ ክልል ላይ እንዲሆንብናል፣ ኦሮሚያ ክልል ላይ እንዲሆንብናል እያልን እያዘንን ነው። እኛ በሐዘናችን ውስጥ እግዚአብሔርን ማግኘት አቅቶናል። ምክንያቱም እንባችን የምር እንባ አልሆነም። አባቶቻችን እያለቀሱ እኛ እያለቀስን አይደለም። እኩል ብናለቅስ ኖሮ እግዚአብሔር እኮ ቅርብ ነው። እኛ እኮ ቀና ብለን ማለቅስ አቅቶን። ስለዚህ እዛ ያለውንም ነገር ቢያንስ መለስ ማድረግ ይጠበቅባቸዋልና በዚህ ጉዳይ ላይ አልቅሳ ያናገረችኝ እህት አለች። መሰረት ትባላለች። ስሟን መግለጽ ስለፈለኩ ነው። አልቅሳ ፍጹም ቅናት ነው የምትናገረው። እኔ የምረዳ ነገር ግን እንዲህ ሚዲያ ላይ ወጥተሽ መረጃውን እንድታቀርብ እሱም ደውላ ሰው እንዳላትና መቶ እንደሚያናግር ነግራኛለች። ሌሎችም አሉ አናግራለሁ የሚሉ። እኔ የምፈልገው ምኑን ነው? የእናንተን ሐሳብ አውጡት፣ ተንፍሱት። ከዛ ቤተክርስቲያንም እኛ እንረፍ፣ አንድ ላይ እናስቀድስ፣ እንባረክ ማለት ፈልጋለሁ። ይሄ ለሁላችሁም ጥሪ ነው። ስማችሁ የተነሳ እናንተን ለማጥቃት ተብሎ የተነሳ አንድም ቃል የለም። እዚህ ውስጥ የተፈለገው የቤተክርስቲያን ሰላም ነው። በቤተክርስቲያን ሰላም ውስጥ ደግሞ የእናንተ ሰላም አለ። ስለዚህ ቤተክርስቲያን ሰላም ሆነች ማለት እናንተ ሰላም ሆናችሁ ማለት ነውና የእናንተ ሰላም ቤተክርስቲያን ውስጥ አለና የእናንተንም ሰላምና የቤተክርስቲያን ሰላም ለማስታረቅ ነው ፕሮግራም የሚሰራው። እስከ መጨረሻው እንሄድበታል። የቻልነው ድረስ እንሄዳለን። እናንተ ለመፍትሄ ፈቃደኛ እስከሆናችሁ ድረስ ቤተክርስቲያንን በቃ እኛ የችግሩ አካል አልሆንም እስከምትሉ ጊዜ ድረስ እንሄዳለን። ምክንያቱም ቤተክርስቲያን እየተፈተነች እኛ ሚዲያ ይዘን ክርስቲያን ሆነን አንገታችን ላይ ክር አስረን የውሸት ከውሸተኞች ጋርም የውሸትም ከቡድንተኞች ጋርም አንቆምም። የትኛውንም ቡድን ነው የምለው። አሁን ከቤተክርስቲያናም ጋር ነኝ ያለም ከምንም ጋር ነኝ የሚያለም እኛ መሀል ላይ ሆነን ነው የምንቆመው።
ሁሉም ወደ ቤተክርስቲያን ህግና ማዕቀፍ እንዲመጣ ነው የምንፈልገው። ህግና ማዕቀፉ የኔ ነው ያለው ይደመራል እንጂ ለምሳሌ እኔ አሁን ቤተክርስቲያን ተቃዋሚ ስራ መስራት አልችልም። ቤተክርስቲያን መቃወም ማለት ራስን መቃወም ማለት ነውና ራሳችሁን የተቃወማችሁ ያላችሁ መለስ ብሉ ማለት ፈልጋለሁ። የመጨረሻ የምታጠቃለው ሐሳብ ካለ ልስጥህ። መጨረሻ ብለኛል ቅድም። ኦሬዲ ሐሳቡን በደንብ ስላሸራሸር ነው ግን ምኞት ነው። ምኞቴ ምንድነው? አቴንስ ቅድም እንደነገርኩ ግሪክ ማለት ከሌላው ሀገር ለየት ባለ ሁኔታ በመንግስቷም ደረጃ ኦርቶዶክሳዊ መንግስት ያላት በሀገርነትም ደረጃ ብዙ የመጽሐፍ ቅዱስ ታሪኮች መዳረሻዎች ያሏት ትልቅ ሀገር ነች። እዛ ሀገር ላይ መኖር መቀደስ፣ እዛ ሀገር ላይ መኖር ለመንፈሳዊነት ቅርብ መሆን ነው። በፍልስፍናውም ሆነ በመንፈሳዊውም ዘርፍ ትልቅ ታሪክ ያላት ሀገር ነች። እዛ ሀገር ላይ እንደዚህ አይነቱን ድርጊት ዳግመኛ እንዳላየው እመኛለሁ እና ሁሉም ምዕመን ደግሞ ቤተክርስቲያን ብቻ ጭንቅላት ውስጥ ገብታ ከቡድንተኝነት ወጥቶ ለሰላም ዝግጁ ሆኖ ቤተ መቅደሱ የእግዚአብሔር ዓላማ ብቻ ሲፈጸምበት ማየትን ጨምሬ እመኛለሁ። ከዛ ውጭም ደግሞ ኢትዮጵያውያን በውጭ ሀገር ላይ ብርቅ ነው። ኢትዮጵያዊን ለማግኘት በጣም ብርቅ ነው። እኔ አሁን ከምኖርበት ጣሊያን ሀገር ለማስቀደስ ስፈልግ ወደ 180 ምናምን ወደ 120 ኪሎ ሜትር ሄጄ ነው አስቀድሼ የመጣው። በአቅራቢያዬ ቤተክርስቲያን የለም። እዚህ ከምኖርበት ቦታ ግን በሬን ከፈት አድርጌ ስወጣ በአራቱ ማዕዘን የሚታየኝ ጉልላት። ስለዚህ እንደዚህ አሁን ደግሞ ቅርብ የሆነ ኦርቶዶክሳዊ ቤተክርስቲያን ያሉበትን ቦታ ላይ ስትኖር በራስ ችግር ያንን ድልህን ማጣት ነው። እየተረባበሽክ እየተጣላ ያውን በሳምንት አንድ ቀን ለምትከፈት ቤተክርስቲያን ከሰኞ እስከ ቅዳሜ ስትደክም ወደ ስራ ላይ እሁድ ጠዋት ተከፍታ ጠዋት ለምትዘጋ ቤተክርስቲያን ያችን ሰዓት በጠብ ማሳለፍ በጣም አሳፋሪ ነውና የሰላም ጥሪ ላደርግላቸው ፈልጋለሁ። የሰዎችንም ድካም ቢቆጥሩ ለ40 ለ50 ዓመታት ያንን ነገር ይዘውት የቆዩ በእኛ ቤተክርስቲያን መዋቅር ስር ይዘው የቆዩ አካላቶችንም እያሰደዋቸው ባይቀጥሉ፣ እዚህም ደግሞ አሁን ያሉት አካላቶች ብዙ ዋጋ ተከፍሎ ነው የሚሄዱት። ትኬት ቆርጠህ ነው የምትሄደው፣ እዛ ቆይተህ ነው ችግሮችን ሰምተህ ነው ፈተህ የምትመጣው። እነዛንም ነገሮች መናባ ያስቀሯቸው እና ይሄንን አባቶቻቸው ፍትህ ስጡን መፍትሄ ስጡን ብለው ጠርተዋቸው ሄደው አነጋግረው በትክክለኛው ህግና ስርዓት መሰረት መፍትሄያችሁ ይኸው ያሏቸውን 10 ነጥቦች ተስፋ አደርጋለሁኝ አንተ ትለጥፍላቸዋለህ። ጎላ አድርገህ 10ንም ነጥብ እነዛን ነጥቦች እያያችሁ የቱ ተፈጸመ የቱ አልተፈጸመም እንዳይፈጸም ምን አገዳችሁ እየተባለ ራሳቸው ህዝቡ ጠያቂ ሆኖ እነዚህ ነገሮች ቢፈጸሙ እጃቸው ላይ ሰላሙ እንደሚወድቅ 100% እርግጠኞች ነን እና ይሄንን እንዲያረጉ እግዚአብሔር የልባቸውን አይን እንዲከፍትላቸው ነው ምለው። ከዛ ውጪ ቅድም አንተ እንደተናገርከው እኔም ወደዚህ የመጣሁበት መሰረታዊ ዓላማ አንተም ሊን ያቀረብክበት መሰረታዊ የማንንም ግለሰብ ስም በማንሳት እንትን ለማለት ሳይሆን በውይይትና በንግግር መካከል ግን ችግሮች የቱ ጋር እንዳሉ ነክቶ ማለፉ ሰዎች ትኩረት እንዲሰጡት ስለሚያደርግ አንዳንድ ሁኔታዎች ላይ ሊኖሩ ይችላሉ። ከዛ ውጪ ግን ማንንም ለማጥቃት በማሰብ ማንንም ስሙን ለማጥፋት በማሰብ የክርስቲያናዊ ጸባይም ስላልሆነ ማለት ነው በዛ መንፈስ የተደረገ አይደለም። ባጭሩ በእንደዚህ አይነትም የነቀዘ የነተበ አካሄድ ውስጥ ያሉ ሰዎችም ቢሆን ቆም ብሎ አስበው ነገ እንደዚህ ችግሮች እንደሚወጡ በማወቅ ወደ ንስሐ ቢመለሱና ወደ እግዚአብሔር ቤት ቢቀርቡ የተሻለ ይሆናል። ጥቅምም ቢሆን ደግሞ ከእግዚአብሔር የሚበልጥ ጥቅም የለም። ከነፍስ የሚበልጥ ጥቅም ለስጋ አስቀድሞ የቤተክርስቲያንን ንብረት እግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ነው። ንብረትነቱን እንኳን ለግል ስትጠቀመው ሊያንገሸግሽ ይገባል። ያውም ቅድም እንዳልከው ብርቅ ባልሆነበት ሀገር መኪና ሰው ለሰው ስም ማዞሪያ ከፍለህ ተወስዷል በሚለምንበት በሚጠይቅበት አይደለም፣ ተለምነ ነው መኪና የምትወስደው። ለምን ማስጨፈለቂያው ስለሚበልጥ ማለት ነው። አልፈልገውም ካልክ መኪናውን የምታስጨፈልቅበት ገንዘብ ስም ከምታዘዋውረው ይበልጣል። ስለዚህ ቁልፍ ሰጥቶክ ለመውሰድ ትለምናለህ። በቃ ምን አትጠቀምበትም አንተ ብሎ የተሻለ በዚህ ሀገር ላይ የቤተክርስቲያንን መኪና ወስደ ካርቶን መጫኛ ማድረግ የሱቅ መገልገያ ማድረግ እንደገና ላልተገባ ቦታ እንዲውሉ ማድረግ ከእግዚአብሔር ጋር መፈታተን ነው እና ከዚህ መስመር ቢወጡ ጉልበታቸውን ይባርክላቸው ሰርተው ቢበሉ
ያን ነው እምለው። እንግዲህ አመሰግናለሁ። ደረጀ ነጋሽ መምህር ደረጀ ነበር እንደ መምህር ያኛው እኔ ሊቀ ትጉሃን ደረጀ ነጋሽ ለነበረን ቆይታ አመሰግናለሁ። የሰጣቸውም ሐሳቦች እንደ አንድ ምዕመን እንደ አንድ ክርስቲያን እዛ አውሮፓ ሀገር የሚገኙ ቤተክርስቲያኖችንም ችግሮች እንደገጠመ በአካልም ሄደህ እንዳየኸው ለሰጠህን መነሻ ሐሳብ እነሱም ተቀበለውት መፍትሄ እንደሚያደርጉ ተስፋ አደርጋለሁ። እኛም የምንፈልገው መፍትሄ እንዲመጣ ነው። ለነበረን ቆይታ አመሰግናለሁ። ሰናይ ቀን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።